ደግሞ ደምረው ከኤርሚያስ መንገጋ ስለተረፍክ በቃ የመስከረም መባቻ አማኑኤል ሲመጣ አነባበሩና ጣፍ አቅርብን ያልኩት። ሁሉም ሰው ከአውሮፕላን አደጋ እንደሚተርፈው ከመብረቅ እንደሚተርፈው ነው ደምረው ከኤርሚ የተረፍከው። በቤቱ ነው የምናገረው፣ እኔ ነኝ የምናገረው፣ ኤርሚያስ አይደለም የተናገረው። ምንድን እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያቶጁም አንቺ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈልግ በስተቀር እወደዋለሁ ጌታ ኢየሱስ እኮ አለች። እባብም ያድናቸዋል ብዬ አምናለሁ እኔ። እስቲ እንዴት እንደሚያድናቸው አሳየን እስቲ። ኦኬ ማሳየ ሰው ሁሉም ሰው የሚያውቀው ታሪክ አለ አይደለ እንዴ? ሙሴ ከግብፅ የእስራኤል ሕዝብን ክርስቲያኖችን ይዞ ሲወጣ የሰው ልጅ ከማንኛውም አይነት ፍጡር በላይ ነው። ዘንዶ ሰይጣን ነው። ማዘዝ እንችላለን፣ እያናናዘዋለን። የእግዚአብሔር ክብር ይገለጥ ዘንድ ለበቁ ቅዱሳን ሰይጣን ይታዘዝላቸው ዘንድ ምንም አይነት ችግር የለውም። የእነሱን ተጋድሎ በማየት ሌላው እንዲበቃ ዘንድ ጨርሻ አለቅሱት። የምን እየዬ ነው? አሁንም እናገራለሁ። ገብርኤል፣ ማርያም፣ ተክልዬ ሆዳችሁና የሚሞሉት መንፈሳችሁን አይሞሉላችሁ። ኢየሱስ ያልበቃው ሰው በምንም ነገር ሊብቃቃ አይችልም። እንናገራለን። ኦፓል ኢሉሚናቲ ናት የምናገር መብት የላትም። በደንብ ነው የምናገረው። ስለዚህ እኔን መክሰስ የምትፈልጉ ሰዎች፣ ከኔ ጋር ችግር ያለባችሁ ሰዎች ቤቴ ክፍት ነው፣ ኑና ተናገሩ። ግን እኔ ፊት መቆም አትችሉም። ከዚህ በፊት ኦፓል ስላሴን ተናግራለች። አዎ ስላሴን ተናግሬያለሁ። ስላሴን እንድናገር ካደረጉኝ ሰዎች ውስጥ አንዱ አስፈራርተው ነው። ሰው ሲያስፈራራኝ አልወድም። እኔ የማላምንበትን ነገር አከብራለሁ። ክብሬ ከተነካ ግን የማከብረውን ነገር ሁላ ድንበር አልፋለሁ። የተናገርኩት ነገር ልክ አይደለም ብዬ ስላመንኩኝ 1 ዓመት የሞላው ሂስቶሪ ነው። ሶሪ ብያለሁ፣ ይቅርታ ብያለሁ። 4 ጊዜ ይቅርታ ጠየቁት። ስለ ኢየሱስ ባወራን ቁጥር ኃጢአታችንን እያመጣችሁ የምታስፈራሩ ሰዎች እኛ አንፈራ። እኔ ኦፓል አልፈራም። የራሳችንን እውነት ስንናገር በድሮ ኃጢአታችን ልታጠምዱን የምትሞክሩ ሰዎች እኔ አልጠመድላችሁ። በየጊዜው እኔ አንድ ነገር በተናገርኩ ቁጥር ኦፓል ስላሴን ተሳድባለች። እንኳን ለእኔ ለሰቀሉት እንኳን ይቅር ያለ ጌታ ነው ጌታ ኢየሱስ። ታንክ ዩ ሎርድ፣ ታንክ ዩ ሎርድ። ስለዚህ በየጊዜው የምታመጡት እንደ ኤቪደንስ የምታመጡት ኦፓል ትሰድባለች። አዎ ትሰድባለሁ፣ ይቅርታ ጠይቄያለሁ። አዎ ሳምኜበት አይደለም የተናገርኩት። በወቅቱ የተፈጠሩ ችግሮችን 1 ዓመት ያለፈው ቪዲዮ ነው። ስለዚህ ልክ ስለ ኢየሱስ በተናገረን ቁጥር የልባችንን እውነት አንድ እውነት በተናገረን ቁጥር እንደ ማስረጃ የምታመጡት ከሆነ በሱ የምሸማቀቅ ሰው አይደለሁም እኔ። እናንተ አሰሙት እየዞራችሁ። እኔ ከተሳደብኩት በላይ ተደራሽነቱን ያሰፋችሁት እናንተ ናችሁ። እኔ የተሳደብኩትን እናንተ ቁጭ ብላችሁ ነው የምታዳምጡት። እኔ መልሼ አልሰማውም። ያንን ስለምጸጸትበት፣ ንስሐ ስለገባሁበት፣ ይቅርታ ስለጠየቅኩበት። አይ ኦፓል ስለ ኢየሱስ ባወራሽ ቁጥር፣ ኦፓል ስለ ወንጌል አንድ ነገር በተናገረሽ ቁጥር፣ ኦፓል ስለ ኤርሚ አንድ ነገር እንከፍተዋለን። ክፈቱት፣ 1000 ዓመታት ክፈቱት። እኔ አይደለም ያ የትናንትና ሐሳቤ የማላምንበት ሐሳቤ ነው። በይቅርታና በንስሐ ያለፍኩት ነው። ስለዚህ እኔ መጠየቅ የምትፈልጉ ሰዎች ኑና አናግሩኝ። እኔ ኦፓል ቪያዶሮስ አለው። ኤርሚ ፊት ግን እነዚህ የኤርሚያስ ቲሞች የገድል መድፈኛ ናቸው። መጽሐፍ ቅዱስ ብቻ ብለን አናምንም የምትሉ ሰዎች ኤርሚያስ ፊት መቆም አትችሉም። በቤቱ ነው ምስክርነት የምሰጠው። የቆማችሁ ቀን ደግሞ ዋው እላለሁ። ዛሬ ኤርሚያስ ፊት በገድል ዙሪያ ቆሙ እላለሁ። እርግጠኛ ሆኜ የምናገረው ግን ያ ከመሆኑ በፊት የዮሐንስ ራእይ ይፈጸማል። አመሰግናለሁ ኤርሚ። ቴንኪዩ እህቴ ኦፓልዬ፣ በድጋሚ ስጠራሽ ስለመጣሽ በጣም ደስ ብሎኛል። እንግዲህ ያስተዋውቀን ይሄ የሶሻል ሚዲያ ነው። እኔንም ኦፓል እንድታውቅ፣ ኦፓልንም እኔ እንዳውቃት፣ እናንተም እኛ እንድታውቁ፣ እኛም እናንተን እንድናውቃችሁ አንድ ዘመኑ ያመጣው ቴክኖሎጂ ሶሻል ሚዲያ አገናኘን ማለት ነው። በአካል አግኝቻት አላውቅም፣ አግኝታኝ አታውቅም። መገናኘትም አይጠበቅብንም። ብንገናኝም ደግሞ ምንም ክፋት የለውም።
ኦኬ። እና ሶሻል ሚዲያ ላይ እንግዲህ እየተዘዋወረን አንዳንድ ጊዜ በሚኖር ሰዓት ላይ ቪዲዮዎች ስንሰማ እሷም የኔን ሰምታለች፣ እኔም የሷን ሰምቻለሁ፣ እናንተም የኔን ሰምታችኋል፣ እኛም የእናንተን ሰምተናል። የምትናገሩትን፣ የምታስቀምጡትን፣ የምትጽፉትን ሁሉ ጭምር ማለት ነው። ኦኬ አየን፣ አይተን፣ አንዳንዱ አናደደን፣ አንዳንዱ አስደሰተን። የአንዳንዱ ንግግር ምን አለበት ይሄ ሰው ባይናገር ብለን የምንለው በቃ ንግግር የማያውቅ ማለት ነው። ምናልባት እንደዛ ብለን የምንለውም አለ። ወይ ይሄ ሰው ደግሞ ሲናገር እንዴት ያምራል፣ ለዛ ያለው ንግግር ነው ተብሎ በሀገራችን የሚባልበት አይነት ነገር አለ። እና እኔ ስሜቴን አልደብቅም ብዬ ከዚህ ተናግሬያለሁ። ምን አይነት ስሜት? በቃ ሲናገር አንደበተ ርቱዕ ሆኖ እግዚአብሔር በተፈጥሮ የሰጠው ሰዎች አሉ። በቃ እንደዚህ ይሄ ሰው ምንም ይናገር ብለህ የምትለው ማለት ነው። የሚናገረው ክፉ ነው ወይስ መጥፎ ነው ብሎ የሚለውን እሱን አይደለም። ከመጥፎ ንግግሩ ጋር እኔም ከማንም ጋር አልቆምም። መጥፎ የሚናገረው ሰው ካለ ይህን መጥፎ ንግግርህን ብትተው፣ ግን እግዚአብሔር ደግሞ ሲፈጥርህ የሰጠህ አንደበተ ርቱዕነት አለ ብዬ እለዋለሁ ያን ሰው ማለት ነው። እና ከዚህ መካከል ወንዶች አሉ፣ እህቶች አሉ። አንዴ በዛሬም እንደውም ትንሽ ከፍ ላድርግላችሁ። አንዴ ወንድማችን ኃይሉ ዮሐንስ ካለ አሁን እዚህ እሷም በስተት ትምህርት ውስጥ ይታወቃል። ኃይሉ ዮሐንስ ነግሬዋለሁ፣ በስልክ ተደዋውለን በአደባባይ ላይ ማለት ነው። እና ኃይልሻን አንዴ እንደዚህ ያልኩትኝ በውስጥ ደውሎ ሲያወራኝ ከመንፈሳዊ ሰው አንተን ከፖለቲከኛ ልደቱ አያሌው በጣም ነው የምታሳዝኑኝ አልኩት። ለምን በሉኝ። እኔ አሁን ፖለቲከኛ ከተባሉ ሰዎች ውስጥ ሲናገር በቃ አንደበተ ርቱዕ ነው ብለው ብዬ የምለው ሰውዬ ልደቱ አያሌው በጣም ተናጋሪ ሰው ነው። የሚናገረው መርዝ አለበት፣ ጨው በዝቶበታል፣ ዘይት በዝቶበታል፣ ለኮሌስትሮል ጥሩ አይደለም ብሎ የሚል እናንተ እዛ የተነገረ ውስጥ ቅመማ ውስጥ ሄዱ። እኔ አንደበተ ርቱዕነትን ነው ይሄ ተናጋሪነት የመናገር ለዛን አጥንቶ የሚሆን ተለማምዶ የሚሆን ሸምድዶ የሚሆን እግዚአብሔር ሰጥቶት የሚሆን እኔ ግን እስከሚገባኝ ድረስ ለሰዎች እግዚአብሔር ጊፍት አድርጎ የሚሰጠው ነገር አለና ልደቱ አያሌው እናንተ ታሳዝኑኛላችሁ አልኩትኝ። ለኃይሉ ካለ መታየንን መናገር ራሱ ትችላለህ፣ አይረሳው እንዴት እንደሳቀ። እኔ እሱን ላስቀው ብዬ አይደለም። ለምን እንዲህ ያልከው ብላችሁ ብትሉኝ ኃይሉ ያን ሳይታችሁታል ሲናገር በጣም ተናጋሪ ነው ማለት። ተናጋሪ ማለት የሚናገረውን ነገር በቃ የሚናገረው ስህተት የለበትም እያልኩ አይደለም። የስህተት አስተማሪ ነው ብዬዋለሁ። ይሄ ቃሌ ነው። አሁንም ግን ተናጋሪ ነው። የሚናገረውን ነገር ሐሰት የሚናገር ከእውነት ጋር ጋጭቶት የተፈጠረውንም ያልተፈጠረውን ማምጥቶት ስህተቱን ከእውነቱ ጋር ደበላልቆ ሲያወራ ንግግሩ አንደበቱ በቃ ርቱዕ ሆኗል። አንደበተ ርቱዕ ነው። ኦኬ። እና አንተ አልኩት እግዚአብሔር እንደዚህ አንደበተ ርቱዕነትን ሰጥቶህ አንተና ልደቱ አያሌውን ያነጻጸርኩበት ምክንያት አንተ የከሰርክ መንፈሳዊ፣ ልደቱ አያሌው የከሰረ ፖለቲካዊ ሆኗል። ልደቱ አያሌውን በዚህ በሚናገርበት እኔ ለፖለቲከኞች ተናግሬ አላውቅም፣ ግን የዛን ቀን በውስጥ የተናገርኩትን ዛሬ ብልናገር። አሁን ልደቱ ላይ ያነሳሁት በምንድን ነው? አንደበተ ርቱዕ ሰው ነው፣ ተናጋሪ ሰው ነው። እነ ክቡር ጠቅላይ ሚኒስተር መለስ ዜናዊ ተናጋሪ ሰው ነው። ቴሌቪዥን ላይ ቁጭ ብዬ ነበር እኔ እንደ አባባ ተስፋዬ መለስን ሰማው የነበረው ንግግሩ ማለት ነው። እዛ የሚሸርቡት እንደ በኪሮሽ ዳንቴል እንደሚወሳሰብ እዛ የሚወሳስቡት እዛ በወዲያ ብሎም ክፋቱ ምናምን ነገር ብለህ አንተ እሱ መርምር፣ ይሄኛው ክፋት ነው ይሄኛው መጥፎ ነው ብለህ ምትል ከሰው ሆኖ ጥፋትን የማያጠፋ የለም። ደግሞ ሙሉ በሙሉ ደግሞ ይህ ሰው በሙሉ እኮ በቃ የመርዝ ብልቃጥ ነው ብለህ ምትለው አይደለም። ሰው ነውና ደግሞ መልካም ነገር አለው። እኔ ከንግግር አኳያ ነው ብያልኩ። በቃ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሰማቸው ነበር፣ ልደቱ አያሌውን ሰማው ነበር፣ ጠቅላይ ሚኒስትር አብይን ሰማለሁ። ንግግራቸው ላይ ማለት በቃ ሲናገሩ ራተር የሆኑ ተናጋሪዎች አሉ። ኦኬ ስክሮል ሳደርግ እና አይ ቲንክ ላይልሽ ያልኩት አንተ በዚህ አንደበትህ የጽድቅን እውነት ብታስተምር ከስተት ትምህርት ውስጥ ብትወጣ አንደኛ በእግዚአብሔር ፊት ሞገስን እና ሁለተኛም ደግሞ ህዝብን ማድነህ በእግዚአብሔር ፊት አክሊል ይሆንልህ ነበረ። ልክ ይሄን የስተት ትምህርት ተወውና ኃይልሻ እውነቱን አስተምር ብያለሁ። ይኸው ኃይሉ ዮሐንስ እየሰማ ማለት ነው። ስታደርሱት አላለኝም አይልም። እኔ ጋር እንደዚህ መቀጣጠፍ የለም ብራዘር። እና ስለዚህ ልደቱ አያሌውም አሁን ይህንን አንደበት ይዞ ምን አለበት በቃ ሰላምን ምድራችን ላይ እንዲመጣ ቢሰራ ብዬ ተናግሬያለሁ።
ፓስተር የናግባ ኦኬ። እና ይህንን በማለቴ ምንድነው ጥፋቱ? ምንም። ኦፓልን ስክሮል ሳረግ ካገኘኋቸው ኢትዮጵያዊ ትሁን ኤርትራዊ ግን አማርኛ ቋንቋ ተናጋሪ ሆነች፣ ኤርትራዊም ትሁን እህቴ ናት፣ ኢትዮጵያዊም ትሁን እህቴ ናት። በጌታ ላይ ያላትን እምነት አሁን እዚህ ስትናገር ነው የሰማሁትኝ። ታዲያ ለምንድነው ያላትን አቋም ሳታቅ ለምን እንደዚህ ተናገርክላት ብላችሁ ካላችሁ ምንድን የተናገርኩላት? የተናገርኩት ምንድን ነው? ሂዱና ኦፓልን የጸጋ ስግደት ስገዱላት፣ በጠዋትና በማታ ለእሷ የተጻፈ ውዳሴ ያለ ድረሱላት አልኩ እንዴ? አላልኩም። ኦፓልን እኔ አላቃትም። እንደውም ስልኳ ያላችሁ ሰዎች ብሰጡ ብዬ ስል እንደውም አንዷ እህት አይ ተው እሱን ዝለለው አታገኛትም በዛ ምናምን ብለዋሉኝ። ተስፋ ልታስቆርጠኝ ነበር፣ ግን ክርስቲያን ተስፋ አይቆርጥምና እኔ በተስፋ ጠብቃለሁ። ለምንድነው ስልኳን የፈልኳት? ባገኛት እንደዚህ በቃ ጌታ እግዚአብሔር የሰጠሽ አንደበተ ርቱዕነት አለ። ተናጋሪ ናት ማለት ተናጋሪ ማለት ነገረኛ ሴት ነች ማለት አይደለም። ኦኬ። በንግግሮቿ ውስጥ ግን ከዚህ በፊት ገለጠቻቸው። አሁን ቅድም እንደተናገረችው አስተምህሮተ ሥላሴ ላይ የተናገርኩት ድፍረት ቃል አለ። ሰዎች ፕሮቮክ አድርገው እንዲናገሩኝ አድርገው በዛ ላይ የተናገርኩት አለ። ስንፍናዬ ነው፣ ድካሜ ነው፣ ትክክል አይደለም ብዬ ይቅርታ ጠይቄያለሁ። ከአንዴ ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም አራቴ ብላ አለች። አሁን ቅድም አንድ እኔ ይህንን ቋንቋ እነሱ እኔን ለማስመታት ማለት ነው ቤቱ የተከፈተው ኤርሚያስ ኦፓልን እንዲህ አላት ብለው ነው ቪዲዮ ያስከፍቱ ማነው ድምፅ ያሰሙ የነበረ ማለት ነው። ምን አላት? ምን አላት? እዚሁ ደግሞ አለው በሚቀጥለውም ጊዜ ላይ ጠይቃለሁ አወራለሁ። ኦፓል እምነቷ ምን እንደሆነ አላቅም። ግማሹ ግንቻት ጠይቃታለሁ። ይህንን አንደበተ ርቱዕነቷን ግን ጌታ ኢየሱስ እንዲጠቀምበት በእግዚአብሔር መንግስት ውስጥ ግን እችን እህት እግዚአብሔር አድኗት በጸጋው ቃሉን ሞልቷት መንፈሱን ሰጥቷት ለእግዚአብሔር መንግስት የምትበቃ እንድትሆን ምን እላለሁ ነው ያልኩትኝ። ከታይ ጻፉ ወንድሞችና እህቶች የነበራችሁ ሰዎች ምን እልላታለሁ ነው ያልኩትኝ። እጸልይላታለሁ ነው ያልኩት። ይህን ጸሎቴን ትከለክለኛለህ? አትከለክለኝም። አሁን እዚህ ጋር እንኳን ስላሴን አላምንም እንኳን ብላ ብትል ለዚችት መጸለይን አልተውም። እጸልያለሁ። እኔ እጸልያለሁ ያልኩት ወደ ጌታ ነው። ልቧን የሰራ እግዚአብሔር ልቧን ወደ ወደደው እንደ ውሃ ፍሳሽ ወደ ወደደው ሊያዘንብል እንደሚችል ለህይወት የሚሆን ንስሐን እንደሚሰጣት አምኜ እጸልያለሁ ነው ያልኩት። አሁን ያላትን አቋም አሁን እዚህ ነው የተናገረችው። ልክ ወገኖች እጸልይላታለሁ ነው ያልኩት። ግን ምንም ስሜቴን እስከማልደብቅ ድረስ ልጅቱ ተናጋሪ ናት። በቃ ተናጋሪ ማለት ነገረኛ ነጠላዬን አቀብሉኝ አይነት ሴት አይደለችም። ተናጋሪ ናት። በቃ የአንደበተ ርቱዕነትን ለማለት ነው። ከአፏ ምን ወጣ? መልካም ነገር ወጣ፣ መጥፎ ነገር ወጣ፣ የወጣውን ሁሉ ከአንደበቷ የወጣውን ሁሉ ደግፋለሁ እኮ አይደለም ያልኩት። ተናጋሪ ናት። በቃ የመናገር ለዛ አላት። ይህን ያልኩት አይደል ወገኖች? ቤት ከፍተው ስራ ያጡ ወንጌላውያንን ብለው የሚሉ ይህን ያልኩትኝ። ኧረ ወገኖች ይህንን የሚከለክለኝ ሰው አለ? ይህን ትክክል አይደለም ብሎ የሚል ሰው ካለ ይኸው ፓስተርዬ እንኳን እዚህ አለ። ይህን ትክክል አይደለም ብሎ ካለኝ ይንገረኝ፣ የሚገሰኝ የሚመክረኝ። እሺ ኢየሱስን አትወደው፣ እሷ እወደዋለሁ አለች። እዚህ አያቶጁም አንቺ እኛ እኮ እናቅሻለን ብለህ ልብ አዋቂና ኩላሊት መርማሪ ሆነ በመለኮት ተርታ ተቀምጣ አንተ ልትመዝን ካልፈልግ በስተቀር እወደዋለሁ ጌታ ኢየሱስን እኮ አለች። ፒሪየድ። ከዚህ በኋላ ዝም ነው ማለት ያለባችሁ። እኔ አሁን ይህንን አቋሟን አላቅም። እምነቷ ምን እንደሆነ አልጠይቁም። እምነቷ ምን እንደሆነም መጠየቅም አያስፈልገኝም። ካገኟት እጠይቃታለሁ። ስልኳ ያላችሁ ስጡኝ። ግን ልጅቱ ግን በቃ ስሜቴን መደበቅ እስከማልችል ድረስ በንግግሯ እወዳታለሁ። የንግግር ለዛ ያላት ነት ብለን እኔም እነ ዮኒ ማኛም እነ ጌርሳምዬም እነ ዳጊሻም ተናገርን። ቤት ከፍተ ወንጌል አሰብኩም እንዴ? ንጽጽር አሰሩ። ኤርሚያስ ይገርማል። ኦፓል እንዴት እንደዚህ ብሎ አላት። ምንድን ያልኳት? ያልኳት ሪከርድ የተደረጋለ ያዘዋወራችሁት ነው። ምንድን ያልኳት? እኔ አንዳንድ ነገር የምትፈልጉ ዝም ብላችሁ ነገር የምትጠምቁ የነገር ድፍድፍ ይዛችሁ የምትዞሩ ሰዎች የፈለጋችሁት ማለት ትችላላችሁ። ለዚህ ነው እዛ ቅድም ስለገባች እና እሷ እዛ ስትመጣ አስገባት። ልብ በሉ
ወንጌል አማኞች ነን ብላ የምትል ሴት ናት። እዚሁ እኔ ገስት ላይ ቁጭ ብላ ወንድምነት ስትለኝ የነበረች ሴት ናት። ይህንም የምነግራችሁ ማለት ነው። ለወሬኞችም ጊዜም አልሰጥም። አይጭ እንዳላይ ያልፋለሁ። ኦፓልን እና እኔን ነበር እዛ አንስተው ኦፓልን ኤርሚያስ እንዲህ ብሎ አላት ብላ የማያውቁ ንጹህ ወገኖችን ሁሉ ጭምር አስከ ምን ትላላችሁ? እንዴት ስላሴን የሰደበችን ሴት እንዴት እንደዚህ ይላታል? እንዴት እኔ ወዳታለሁ እኮ ነው ያልኩት። አዎ ይኸው 1300 ሰው እየሰማችሁ ኦፓልን እወዳታለሁ። የተቀበልኩት ያመንኩት የህይወቴ ጌታ የሆነ ኢየሱስ ሰውን ሁሉ እንደወድ ያዘኛል። ኃጢአተኛ ናት እኮ አንተ ኢሉሚናት። እወዳታለሁ ብራዘር፣ እወዳታለሁ። መንገዷ አይደለችም ሲጀምር። እሺ ያንን እንኳን መንገድ እንኳን እናንተ እንዳላችሁት እንኳን ብትከተል መንገዷን እጠላዋለሁ፣ እሷን ግን እወዳታለሁ። ይሄ የኢየሱስ ባህሪ ነው። ከክርስቶስ የተቀበልነው ልብን ምንም ልረዳ አልችልም ብራዘር፣ ምንም ልንረዳችሁ አንችልም። ትሁን አልኮ ጌታን ወደዋለሁ አለች። አሁን እምነቴ ይሄ ነው አላለችም። ኢየሱስን ወደዋለሁ አለች። በቃ መጽሐፍ ቅዱስ ያነበበች እህት መሆኗን ከዚ በፊት ይኸው እየነገረች እኮ ነው። ሰው እዛ ቤት አንስተውን ነበር። እሷ ስትገባ ለምን አስገባሻት ብላ አንደኛዋ ለዚህ አገልግሎት የእንቅፋት ድንጋይ ሆና የቆመች የሰራዊት ጌታ እግዚአብሔር ምሕረትን ያደርግላት ለምን አስገባሻት ምናምን ብላ ስትል ሰማኋት እና አስወርዷት። ሲያስወርዷት ወዲያውኑ ነው ቤቴን የከፈትኩት ለኦፓል ስልና ጥሩልኝ አልኳት። በመምጣትሽም መልካም አድረግሽ ኦፓልዬ፣ ቴንኪው። በቃ ያልኩት ቪዲዮ ከፈለጋችሁ መልሼ ማሰማት እችላለሁ፣ ያልሰማችሁ ሰዎች ካላችሁ ማለት ነው። ኦኬ። እሰይ የኔ እህት ስላሴን በመስደብሽ ጌታ ይባርክሽ አልኳት? አላልኳትም። ስላሴ ላይ እንደውም የተናገረችውን ነገር ጌታ ኢየሱስ ምስክሬ ነው፣ አልሰማሁትም። ብትሰማ ኖሮ ኤርሚ በባለፈው ላይ ያልከውን ንግግር ትናገር ነበር። አዎ እናገር ነበረ። የተናገርኩት እኮ ስላሴን በመስደቧ በጣም አንደበተ ርቱዕ ነች አይደለም ያልኩት። ክርስቶስን ሰድባዋለች ብለህ ብትል ኦኬ፣ ክርስቶስን ሰድባ ይሆን መስደቤ ትክክል አይደለም ብላ ይቅርታ የጠየቀችን እህት አንተ እንደ እኔ ስለ እሷ ያለኝን መልካም ልብ በአካል ማወቅ አይጠበቅብኝም። በቃ አንደበቷ ጣፋጭ አንደበት አላት። ይህን ጣፋጭ አንደበት ግን አምላኬ ጌታዬ ኢየሱስ ክርስቶስ እንዲጠቀምበት እጸልያለሁኝ። ቀኙና የፊቱ ብርሃን እንዲበራላት፣ ጎዳናዋ የተቃና እንዲሆን፣ የእሷና የእሷ የሆነ ነገር እሷነቷም ጭምር በእግዚአብሔር መለኮታዊ ጥበቃ ውስጥ እንዲሆን፣ ከራሷም ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ እንዲጠብቃት እጸልያለሁ ብያለሁ። አዎ እጸልያለሁ። ማን ከልካ ያለ ለዚህ? እንዴት እንዲህ ብሎ ይመሰክርላታል? ኤርሚያስ አንተ ብትታወቅ ሰው ሆነ እንዴት እንደዚህ? ብራዘር በቃ ምንም ስሜቴን አልደብቅም። እንዳንተ እንትን አይደለሁም። እሺ በልባችሁ እየወደዳችሁ በልባችሁ እየጠላችሁ በኤርምያስ 9 ላይ እንደተጻፈው በጥርሳችሁ እንትን ያልሆነ እስማኤል ነገር እያሳያችሁ ወዳጅ እንደምትመስሉት እንደ አንዳንዶች ግብዞች እንደሆናችሁ ፈሪሳውያን እንደዛ አይደለሁም ኤርምያስ። ኦኬ በቃ እኔ የአንደበቷን ርትዕነት ነው ጌታ በተፈጥሮ የሰጣቸው ሰዎች አሉ። የምትናገረውን ሙሉ በሙሉ አይደለም ወድላት ሰው ናታ ኦፓል። የምናገረው ሙሉ በሙሉ አትወድልኝም ኦፓል። ሰውነኛ ምክንያቱስ እውነትነት የጎደለው ትክክል ያልሆነ ነገር እንደምናገር ሰውነና በጉድለት ፍጹምነት ገና ሙሉ በሙሉ አልተገኘብንም። ወደ ፍጹምነት እናድጋለን እንጂ ፍጹምነት የተላበስን አይደለንም። ከአንደበቱ ስተት ከህይወቱም ጥፋትና ክፋት ግፍን ያላደረገ በአፉም ተንኮል ያልተገኘበት በዚህ ፕላኔት ላይ አንድ ቅዱስ ሰው አለ። እሱም ሰው ብቻ አይደለም፣ አምላክ ሰው የሆነ የዳዊት ልጅ የእግዚአብሔር ልጅ እሱ ተገኝቷል። ኢሳይያስ መስክሮለታል። በአንደበቱ ክፋት አልተገኘበትም፣ ግፍንም አላደረገም ብለዋል። እኛ ግን በዚህ አይነት ህይወት ውስጥ እየሄድን ወደ ፍጽምና ነው የምንደርሰው። ስለዚህ ኦፓል ከአንደበቷ የወጣውን ነገር ሁሉ በሙሉ ደግፍ ያለው ብዬ ስላሴን ባለማወቅ በስሜት ነካክተዋት ክፉ ቃል እንድትናገር አድርገዋት እሷ በተናገረችበት እና ንስሐ በገባችበት ይቅርታ በጠየቀችበት ጉዳይ እኔ እንዴት አጨበጭብላታለሁ? በፍጹም። ለምን ስማችን አልተነሳም? የእኛን ሳታነሳ የሷን ለምን አነሳ አይነት ነገር ይመስለኛል። እነዚህ ምን ብዬ ላንሳሽ? እህትያንችን የኦፓልን ያህል ምን ብዬ ላንሳችሁ? ቤት ከፍታችሁ የምትንጨረጨሩ ሰዎች ማለት ነው። ይቅርታ አድርጉልኝ። ያው ዱቄታችሁን ተቀባብታችሁ ተወጡና በቃ ዝም ብሎ አርቲ ቡርት የሆነ ነገር ነው የምታወሩት። ምን ብዬ ላንሳሽ አንቺን?
ምን ብዬ ልስጥራው ስምሽን ብዬ ልበልሽ ከበሩ ምን ብለን አሁን ኦፓል ምን ብዬ ነው የጠራሁት? እጸልይላታለሁ ነው በቃ። ግን አንደበተ ርቱዕ ናት ጌታ ይሄንን አሁን አንደበተ ርቱዕ ናት። ይሄንን ደግሞ እናቷ አይደሉም ከገበያ ገዝተው የሰጧት። የኦፓል እናት አይደሉም ከገበያ ገዝተው የሰጧት። የኦፓል አባት አይደሉም ከገበያ ገዝተው የሰጧት። ይሄንን የሚሰጥ እግዚአብሔር እንደሆነ ኦፓልም ታውቃለች፣ እኔም አውቃለሁኝ። እዚህ ያላችሁም ሰዎች ታውቃላችሁ። እግዚአብሔር በተፈጥሮ እንደዚህ ጊፍት አድርጎ የሰጣቸው ሰዎች አሉ። ይሄንን ነገር ይሄንን መልካም ንግግር መልካም ጣዕም ያለው ንግግርን ኢየሱስ ክርስቶስ አምላኬ ወንጌሉን እና መንፈሱን ሞልቶባት ለእግዚአብሔር መንግስት የበቃች እንድትሆን እጸልይላታለሁ። ይሄን ያልኩትኝ። ቴንኪው ፓስተር የላንተ ልስጥህና እንደው በየቦታው አቧራ ለማጨስ ለምትፈልጉ ሰዎች ለዚህ ነው የጠራኋት። ቴንኪው ኦፓልዬ ስለመጣሽ። ፓስተር የምትለው ነገር ካለ ማለት ይችላል። ቴንኪው። አይ መባል ያለበትን በሙሉ አንተ ብለኸዋል። አሁን ወደ ወንጌል ስራ እንምጣ። ቤቱን ወደ ወንጌል እናዙረውና የስ እና ወደ ወንጌሉ እንምጣና ከዛ እናወራለን። ወንጌሉ ላይ በቂ ነው ይሄ አሁን አንተ የተናገርከው። አመሰግናለሁ። እኔም ስልክ እየተደወለብኝ ነው ልመልስ መውጣት አለብኝ። የስራ ስልክ ነው። ኤርሚ አክብረ ስለጠራኝና ሀሳቤን እንድገልጽ መድረክ ስላመቻቸልኝ አመሰግናለሁ። መናገር የምፈልገው አንድ ነገር ቢኖር የትኛውም ኃጢአታችን ከኢየሱስ ፍቅር አይበልጥም። ባሰበን ጊዜ ደስ ባለን ጊዜ እንመሰክራለን ስለ ኢየሱስ። ማህበራዊ ሚዲያ ላይ የምናያቸው ማንኛውም ነገር ሪአክት እናደርጋለን። ያንተን ጨምሮ ኤርሚ የገድል መድፈኛው ነህ። አንተን አይደለም የሚፈሩት አንተ ላይ ያሉት ነው። ስለዚህ በእኔ በኩል ሊደበድቡን የመጣሁት እኔ ራሴ መከላከል የምችል ሰው ነኝ። ሙታን ናፋቂና ተራራ ቆፋሪዎች እኔም በምፈልጉ ጊዜ ኑና አናግሩኝ። ያው እንደተለመደው 40-60 አትዙሩ ለማለት ያክል ነው። መልካም የአስተምሮ ጊዜ እንላችሁ። አመሰግናለሁኝ። መልካም ጊዜ። ኦፓሊ ቴንኪው። አንቺ ማክብረሽን ጥሬን ሰምተሽ ስለመጣሽ እንደው ግን መልካም ፍቃድሽ ከሆነ በውስጥ ቴክስት ተደራረገን። ኦኬ በዛኛው ነበር ሌላ አካውንት አለሽ አይደል? ይሄኛው ኦኬ በዚህ ፎሎ አድርጌ እወጣለሁ። ሰውጣ በዚህ ኦኬ ፎሎ እኔ ፎሎ ባክ መልሽልሻለሁ ወይስ ፎሎ አድርኩሽ አሁን? ኦኬ ለማንኛውም ቴክስት እንደራረግ ወይ ስልክሽ እንኳን ባይገኝ ምናልባት ቁጥሬን አስቀምጣ እንደ ሜሴንጀር ቁጥርሽ ተስፋ እኮ አስቆረጥኩ። ስልኳን እፈልጋለሁ ብዬ ስል ተስፋ አስቆረጥኩና ሜሴንጀርም ቢሆን አላጣም። ሌላ ደግሞ በቁጥር የሚመታ ተልኮ ካለ እናያለን። ቁጥሬን አስቀምጬ እወጣለሁ። ቴንኪው። በቃ በውስጥ አስቀምጪልኝ፣ እኔም አስቀምጥልሻለሁ የዋትሳፕ ቁጥሬን። ቴንኪው እህቴ፣ በጣም ነው የማመሰግነው። እንገናኛለን ኦፓልዬ። ቴንኪው። ኦኬ እሺ። ኦኬ ወገኖች እግዚአብሔር ይባረክ። እሺ ወንድሞች እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እህትየው ብራዊት፣ ወንድምነት እንዳልክዬ፣ ቤካ፣ ቢኒ፣ እህትየው ሰላም፣ ሁላችሁንም ፓስተርዬም ጭምር እንኳን ደህና መጣችሁ። አሁን በቃ አሁን መጣችሁ። ቤቴ ራሴ ጠርቻት መጣ ተናገረች። በቃ ኢየሱስን እወደዋለሁ አለች። ያንን የተናገርኩት ሰዎች ፕሮቮክ አድርገው አለች። በተናገርኩት ነገር ላይ ይቅርታ ጠይቃለሁ አለች። አለቅ አሁን እያንዳንድህን ጴንጤ ጥጋስ ይዝሃለሁ እና እኔ ስራዬን እሰራለሁ። ኃጢአተኛ እንኳን ብትሆን ጌታ ኢየሱስ እንዲያድናት ትጸልያለህ፣ እንጸልይላታለን። እንደዚህ ነው። ኦኬ ኢሉሚናቲ አባልነት ውስጥ የገቡትን አትውደዱ አለ እንደ ጌታ አላለም እኮ። ሰውን በሰውነቱ እንወዳለን። መንገዳቸውንና ጥፋታቸውን አመፃቸውን እንጠላለን እንጂ አድራጎታቸውን እንጠላለን እንጂ እሱን የካዱት አይመለሱም እንዴ? መመለስን እግዚአብሔር አይሰጥም? አንተ ሃይማኖተኛ ነኝ ብለህ ከምትለው ይልቅ ለወጉት ሰዎች ምሕረት ያደረገ ጌታ እኔ ስላሴ ብዬ የተሳደብኩትን ይቅርታ አስጠይቀው ይቅርታ የማያደርግልኝ ኢየሱስን አላውቀውም እኮ አለች። አየህ፣ ወንደርፉል። ለዚህ ነው ክብር ለጌታ ይሁን ያልኩትኝ። አዎ ልክ ነው። እያወቁትም ሳያውቁትም ለሰቀሉት ምሕረትን ካደረገ ወደ እሱ ለተመለሱ ተጸጽተው ይቅር በለን ብለው ላሉት ስንት ሰው አለ አይደል? እንዲህ አሁን በጌታ ኢየሱስ ክርስቶስ ላይ አፉን ሲከፍት የሚኖር እሷ ፕሮቮክ ተደርጌ እኔን የተናገርኩት ብላ አላለችው። አንድ እዚህ ያልሆነ ነገር የሚጽፍ አማኝ ካለ እዛው ሄደ ሌላ ቦታ ላይ ተጻጻፍ። ብራዘር
ቴንክ ዩ እና እግዚአብሔር ይባረክ። ወንድሞች ሰላም በሉ። እህትየው ከአንቺ ልጀምር። ሰላም በሉ። እሺ፣ ጸጋና ሰላም ለሁላችሁን። ኤርሚዬ፣ ፓስተር ያለ፣ ቤኒ ያለ፣ እንዳልክ ያለ፣ ቤካ ያለ፣ ሰላም እታች አላችሁም። ጸጋና ሰላም ከሁላችሁ ጋር ይሁን። ታፕታፕ ሼር የምታደርጉ ተባረኩ። ጥቂት ሰዎች ናችሁ፣ ግን ታፕታፕ እና ሼር እያደረግን እንቀጥል። ተባረኩ። ኤርሚዬ ተባረክ፣ ቀጥሉ። እሺ፣ አሜን። ተባረክ። ቢኒያው ሰላም በል። እህትየው ቤቱን መሪ ሰዎች እንዲናገሩ ድል ስጫቸው። በቃ አጀንዳችን ወንጌል ነው። የተሰቀለው የአብ ልጅ ኢየሱስ ዛሬ ለእኔ በምህረት በቸርነቱ ብዛት ሌሊቱ ነክቶልኛል። ከነ ቤተሰቤ ማለዳ ነው። በቃ የጌታዬን ቸርነትና ምህረቱን እንናገራለን። ዳዊት እንዳለው በማለዳ ምህረትህን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁ። አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብሎ እንዳለው ማለት ነው። የእግዚአብሔር መንፈስ በጽድቅ ጎዳና አሁንም እንዲመራን፣ እንዳንስት ከጎዳና እንዳንወድቅ በጎዳና ያዘን፣ ሳበን፣ ከአንተ ኋላ እንሮጣለን ብለን የተሰቀለውን የእግዚአብሔርን ልጅ ኢየሱስ ክርስቶስን ዛሬ በነጋልኝ ቃል ላይ ሆኜ እንሰብካለን። ዛሬም በምሽታችሁ ላይ ሆናችሁ ትሰብኩታላችሁ፣ እንሰብካለን። የሚወያይ ካለ መጥቶ መወያየት ይችላል። በእውቀትና በመረጃ ላይ በማስረጃ ላይ ከሆነ እንቀበላለን። እና እህትየው ቤቱን ምሪው። ኤርሚዬ ርዕስ፣ እሺ ርዕስ አለ ነው በወንጌል ዙሪያ እኔ ጥያቄ ያለው ሰው የፈለጋችሁትን ማድረግ ትችላላችሁ። እሺ፣ እሺ፣ እንቀጥላለን። ታብታቡን ሼሩን አሳድጉት። እንቀጥላለን። ተባረኩ። ቢና ይቀጥል። እሺ ወገኖች፣ የጌታ ሰላምና ጸጋ ይብዛላችሁ። ጥሩ ነው። አንዳንድ ነገሮች ማጥራት ጥሩ ነው። ያው ሶሻል ሚዲያ ስለሆነ ወሬ በጣም ይሰዳል። ኩክሊ ነው የሚሄደው። ጌታ የምህረት አምላክ ነው። በምህረቱም አይጸጸትም። ጌታ በምህረቱ ላልተጸጸተው ነገር ሰዎች ትንሽ እንትን አትበሉ፣ ቆንጠጥ አታድርጉ። ሰው ምህረትን አያውቅም። ጌታ ግን አንዴ ከማረ በኋላ መልሶ እንኳን ሊያስታውሰው አይወድም። ከእርሱ ባህሪ ጋር የማይስማማ ነገር አታድርጉ። ኦኬ። ምህረቱና ቸርነቱ በዘመናችን ሁሉ ዕለት ዕለት የሚከተለን ክብር ለጌታ ለኢየሱስ ክርስቶስ ይሁን። ፕሮግራማችንን በጌታ በኢየሱስ ክርስቶስም ጀምረናል። አሁን የወንጌል ጠር የሆኑ ሀሳቦች ያሉባት አንዲት ቤተክርስቲያን አለች እና እዛ ላይ ያው እኛ የምናነሳቸው አንዳንድ ጥያቄዎች ይኖራሉ። ከዛ በፊት ቀደም ብለው ያው ወገኖች ሰላም በሉና የወንጌል ጠር ደግሞ የሆኑ የምናጸዳቸው ነገሮች ስላሉ እሱ ላይ ትንሽ ስራ እንሰራለን። ጸጋ ይብዛላችሁ። ተባረኩ። ተባረክ ቢኒ። ባይዘወይ ወደ እንዳልኬ ቀጥልና ፓስተር ሲመቸው ይገባል። ያ እንዳልክ ይቀጥል ይሻል። ተባረኩ ወገኖች። እሺ ሰላም ቅዱሳን ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። እዚህ ገስት ላይ ያላችሁ በጠቅላላ ኤርሚዬ፣ ቢንሺ፣ እብሩ፣ ፓስተርዬ፣ ቤካ ሰላም፣ ገስት ላይ ያላችሁ ሁላችሁም እዚህ ደግሞ ከታች ማያችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ከጌታ ጸጋና ሰላም ይብዛላችሁ። ይሄ ሰላምታ ለዳነ ሰው ነው ለካ የሚሆነው እና የዳናችሁ ክርስቲያኖች ከጌታ ጸጋና ሰላም ይብዛላችሁ። ጸጋ በዚህ ዓለም ላይ በክርስትና ስትኖሩ በጣም የሚያስፈልጋችሁ ወሳኝ ነገር ነው። ሰላም ደግሞ የማይነጠቅ ክርስትናችሁን እንትን የሚል አንዱ ነው እና ይሄ ሰላም በክርስቶስ ኢየሱስ ያለ ሰላም ነው እና ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ያለው ከአባቱ ጋር በሰላም በሰማይ የሚኖርበትን ያንን ፍጹም ሰላም፣ ሞት የማይበጠብጠው ሰላም፣ የዚህ ዓለም ሲስተም ኢንተራፕት የማያደርገው ሰላም፣ ሁኔታ የማይበጠብጠው ሰላም፣ ህመም የማይበጠብጠው ሰላም፣ በእስር ውስጥ የማይበጠበት ሰላም፣ ጳውሎስ ሰንሰለት እጁ ላይ ገብቶ በጌታ ደስ ይበላችሁ ያለው ያ ፍጹም ሰላም፣ ተገርፈው የሚያስጸልይ ሰላም፣ ሐዋርያቱ እስር ቤት ተወርውረው ግን
እንቅልፍ የሚያስተኛ ያ ፍጹም ሰላም ጌታችን ኢየሱስ ከአባቱ ጋር በሰማይ የሚኖርበት ያ ፍጹም ሰላም ተቀብለናል። ምክንያቱም እኛ አማኞች ነን። ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ ካለ በኋላ እኔ የምሰጣችሁ ሰላም አለ። ዓለም እንደሚሰጠው አይደለም። ምን ማለት ነው? ዓለም የምትሰጠው ሰላም አለ ማለት ነው። ዓለም በጣም የምትሰጠው ሰላም አለ። ይሄ ሰላም ምናልባት በአልኮል የሚገኝ፣ ምናልባት በገንዘብ የሚገኝ፣ ምናልባት በዝና የሚመጣ፣ ምናልባት በሰው በመከበብ የሚመጣ ግን ጊዜያዊ ሰላም። የክርስቶስና የዓለም ሰላም በምን ይለያል? የክርስቶስ ሰላም በብጥብጥ ዓለም ውስጥ በሰላም ነው የምትኖረው። ሰማይና ምድር ሊጠቀለል ነው ሲል አይመለከተኝም ነው የምትለው። ምክንያቱም አንተ ሕያጅ ነህ እንዳልክ ሰማይ ተገንድሶ ሊወድቅ ነው። ጉዳችን ነው። በዚህ ዓመት የኑሮ ውድነት ጣሪያ ሊነካ ነው። እኛ ክርስቲያኖች ነን፣ አይመለከተንም። ለምን? መኖሪያችን የዘላለም አምላክ ነው። የዘላለም አምላክ ደግሞ የሰላም ምንጭ ነው እና እኛን አይመለከተንም። ዓለም ትርምስምሷ ሲወጣ እኛ ሰላም ነን። ለምን? የሰላማችን ምንጭ ኢየሱስ ስለሆነ የማይነዋወጥ ሰላም ነው የተቀበል ነው እና የኢየሱስ ሰላም በእናንተ ላይ ይሁን። ይሄ ሰላምታ ቀላል አይደለም። ከጌታ ጸጋና ሰላም ይብዛላችሁ ማለት ቀላል አይደለም። ባይቶ ፓኬጅ ነው፣ ፕሪግናንት ወርድ ነው። ባይዘወይ በጣም ብዙ ነገር በውስጡ የያዘ ወርድ ነው እና ጸጋና ሰላም ይብዛላችሁ ሲባል እንዳትለምዱት ይህንን ሰላምታ። በጣም ነው ደስ የሚለኝ። እኔ ጸጋ ያስፈልገናል ለመጸለይ፣ ጸጋ ያስፈልገናል ለመዘመር፣ ጸጋ ያስፈልገናል ቸርች ለመሄድ፣ ጸጋ ያስፈልገናል ከዚህ ዓለም ርኩሰትና ኃጢአት ተለይተን በጽድቅ እግዚአብሔርን በሚመስል ሕይወት ለመመላለስ። ጸጋ ይብዛላችሁ ሲል ጳውሎስ ለካ ለክርስቲያን ጸጋ ወሳኝ ነገር ነው ማለት ነው። ያለ ጸጋው አይቻልም፣ አንችልም። እኛ ደግሞ ያለ ጸጋው አንችልም። ጸጋ ደግፎን እዚህ ደርሰናል እና ሰላም ደግሞ ያስፈልገናል ያልኳችሁ ሰላም እና 2017ም 2018ም ኤርሚ ቤት ማንም ጴንጤ ቤት የማይቀየር ርዕስ አለ። እኛ ርዕስ አንቀይርም። ዓመት በመጣ ቁጥር የመጠርመስ የመጠርነፍ ዓመት የለንም። ርዕስ የለንም። ርዕሳችን አንድ ነው፣ የተሰቀለውን ክርስቶስ። እኚህ ሰዎች አምናም ኢየሱስ እያሉ ዘንድሮም ኢየሱስ ነው የሚሉት። አዎ ካቻምናም ኢየሱስ እያሉ ቀጣይም ኢየሱስ እያሉ ሊሞቱ ነው። አዎ ለምንድን ነው ኢየሱስን የምንሰብከው? የማያልቅ ርዕስ ስለሆነ ጳውሎስ ለዛ ነው። እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ስብከታችን ፐርሰኑ ነው ማለት ነው። ራሱ ፐርሰኑ ስብከት ነው። አሁን ኢየሱስ ራሱ ወንጌል ነው፣ ከአፉ የወጣው ደግሞ ስብከት ነው እና ፐርሰኑ ነው ስብከታችን አለ ጳውሎስ። እና ይሄ ርዕስ አያልቅም። ርዕስ አንቀይርም፣ ሌላ ርዕስም የለንም። በእውነት የተሰቀለውን ክርስቶስ እንሰብካለን። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ስለሆነ ስለሚዳንበት፣ ስለምናመልጥበት፣ የዘላለም ሕይወት ስለምናገኝበት ይህንን ርዕስ ይህንን ስም ደግመን ደጋግመን መንፈስ ቅዱስ በረዳን መጠን እንሰብከዋለን እና ባገኛችሁት አጋጣሚ ይህንን አውሩ። ቅድም ኤርሚም ሲጀምር ደስ ያለኝ ኢየሱስን ሲል ነው። ስለዚህ ኢየሱስን ለማውራት ኢየሱስን ለመስማት ስለመጣችሁ ደስ ብሎኛል። በድጋሚ ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዋው አሜን አሜን። እንዳልክ የተባረክ ጌታ ዘመንህን ይባርክ። ይኸውልህ እያዩን ማለት ነው። ለእናንተም ጸጋና ሰላም ይሁንላችሁ። እሺ ቤካ ይቀጥል። ሰላም በልን። ተባረክ። እሺ ወገኖች ጸጋና ሰላም ይብዛላችሁ። ቢናዬ ፓስተርዬ በጣም ወደ ወንድማችን እንዲሁም አባታችን እንዳልክዬ እህት አለም ሁላችሁም ኤርሚነት ሰላም በክርስቶስ ክርስቲያን የሆናችሁ ወንድሞች ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንጌል ደግሞ የምስራች ነው። የምስራች ለሚያስፈልጋቸው በጨለማ ውስጥ ላሉት መዳንን ለማግኘት ለሚጠባበቁት ለእነሱ ነው። ከእግዚአብሔር ጋር ላልታረቁ በእግዚአብሔር ቁጣ ስር ያሉ ወይም በሞት ጥላ ውስጥ ላሉት ለእነሱ ነው እና የምስራቹ መርጦ አይነገርም። ወንድሞቼ እናቶች ተመርጦ አይነገርም። ለእንትና ንገረው ለእንትና ንገራት አይደለም። የምስራቹ ለሁሉም ነው፣ ለሁሉም ነው። ጌታችን ኢየሱስ ክርስቶስ የመጣው ለበሽተኞች ነው፣ ለታማሚዎች ነው እንጂ ለጤነኞች አይደለም። ስለዚህ በሽተኞች መድኃኒታቸውን እንዲያገኙ መድኃኒቱ ጌታችን ኢየሱስ ክርስቶስ ብቻ እንደሆነ እነግራችኋለን።
ስነግር ግን ወይም ስናገራቸው ጥቁር፣ ቀይ፣ አጭር፣ ረዥም፣ ወፍራም፣ ቀጭን እያልን እየመረጥን አንነግርም። ኦኬ ሁላችንም በቀድሞ ቤታችን በነበርንበት ጊዜ ወይ ደግሞ ቀድሞ በክርስቶስ ከመዳናችን በፊት ሁላችንም ብዙ ፋይል ተመዞ እንዳንቀመጥ፣ እንዳንቆም፣ እንዳንሄድ፣ እንዳንራመድ ሊያደርግ የሚችሉ ብዙ ነገሮች አሉ። ኤቭሪዋን ማለት ነውና ዋና የምስራቸው ምንድን ነው? ከየትኛውም ውድቀት ሊያድን የሚችል እርሱ የተላከው የእግዚአብሔር ልጅ ኢየሱስ አለ። የትኛውም የኃጢአት ልምምድ ውስጥ ብትኖር የትኛውም ከባዱ ኃጢአት ከፈሰሰው ከክርስቶስ ደም አይልቅም፣ አይበልጥም። የኢየሱስ ክርስቶስ ደም ከኃጢአት ያነጻል ብሎ ለሰውየው ወይም ለሴትዮዋ የምስራችን መናገር ነው። አዎ አንዳንዶችን ከእሳት ተናጥቀን እንድናድናቸው ዘንድ ተልከናል። በቃ አለቀ። የሰው ልጅ ይወድቃል፣ ይደክማል፣ ይሳሳታል። ኤንድ ደግሞ ሰው በቀደመው በአዳማዊ ባህሪ ያ ነገር ሳይወገድ ከእሱ ዘንድ እንደዚያ ነገር ሀፕን አድርጎ ቢሆን ኦኬ በቃ። ስለዚህ ወንጌልን መርጣችሁ ወይ ደግሞ ተመርጦ እንዲህ ነገር የምትፈልጉ ወገኖች ካላችሁ እናንተ ስጀምር ወንጌል የገባችሁላ አይመስለኝም። እና የምስራች በሰፈር የምስራች በጎጥ የምስራች በብሔር የምስራች በሆነ ተከልሎ የሚቀመጥ አይደለም፣ ለሁሉም ነው፣ ለፍጥረት ሁሉ። እና ወንጌል አሁንም ወደፊትም ሁሌም ይነገራል። የተላክነው ለዓለም ሁሉ ነው፣ ለፍጥረት ሁሉ ነው። ለኬሌ ንገራት ለኬላ አትንገራት የሚባል ነገር የለም። እንደዚህ የምታደርጉ ወንድሞች አድርጉ፣ ስታደርጉ ቆዩ ስትፈልጉ። እኛ ምን አገባ? እኛ ግን የገባንን እውነት በአደባባይ በኃይልና በስልጣን በእግዚአብሔር መንፈስ በመመራት የወንጌሉን የምስራች እነግራችኋለን ማለት ነው። ወንድማችን ኤርማያ ተባረክ፣ ጸጋ ያብዛልህ። ዊ አር ዊዝ ዩ በቃ ሁል ጊዜ ማለት ነው። በዚህ አጋጣሚ ኦርቶዶክሳውያን ወንድሞቻችን ካላችሁ የትኛውም ኃጢአት ልምምድ ውስጥ ካላችሁ ከእናንተ ኃጢአት ይልቅ የኢየሱስ ደም ይበልጣል። የኢየሱስ ደም የማያነጻው የኃጢአት አይነት የለም። ምንም ውስጥ ብትሆን እና ምንም ውስጥ ብትሆኚ እህቴ ነይ፣ በክርስቶስ ኢየሱስ ደም ነስተሽ እንደገና ታድሰሽ አዲስ ፍጥረት ሆነሽ ወደ እግዚአብሔር መንግስት በንጽህና ትገቢያለሽ። መግባት ይሆንልሻል። መስራት አይጠብቅም። አንድ ስራ አለ፣ እርሱም በላከው በእግዚአብሔር ልጅ በኢየሱስ ማመን ብቻ ነው። ማመን ብቻ ነው። የምስራች ኦርቶዶክሳውያን፣ የምስራች ጆቫዊ ትነሶች፣ የምስራች ሙስሊሞች፣ ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቷል። እናንተን ስለማስጠቅ ደግሞ ከሙታን በሶስተኛ ቀን ሞትን ድል አድርጎ ተነስቷል። ወደ እግዚአብሔር ወደ አባቱ አድርጓል። ደግሞም በሙታንና በሕያዋን ሊፈርድ ዳግመኛ ይመጣል። እንወዳችኋለን። ዛሬ በሕይወት እስካላችሁ ድረስ ነው የመጨረሻ ዕጣ ፈንታችሁ የምትወስኑትና ዛሬ ጌታን ተቀበሉ፣ ከእግዚአብሔር ቁጣ ዳኑ። እወዳችኋለሁ። ተባረክ። ዋው በቃ የጌታ ጸጋውን ያብዛልህ ወንድም አለሜ፣ ተባረክ። ኦኬ እሺ፣ ሰላምዬ ሰላም በይንና እንቀጥላለን ማለት ነው። አስገቢኝ የምትሉ ሰዎች ያላችሁ አገልጋይ በቂ ስላለ አሁን ቦታ የምንለቀው ለጠያቄዎች ብቻ ነው። ጥያቄ ያላችሁ ደግሞ ታች አትጻፉ፣ ገስት ላኩልንና ጥያቄ መጠየቅ ስንጀምር ወይም መጠየቅ ስትፈልጉ አንድ ቁጥር እየጻፋችሁ ተራ በተራ እያስገባን ጥያቄዎችን ትጠይቃላችሁ ማለት ነው። ተባረኩልኝ። ሰላምዬ ሰላም በይ። ዳጊ ተባረኪ። ሁላችሁንም ሰላም ብያለሁ። ቢና፣ ብራይት፣ ፓስተርዬ፣ እንዳልክ፣ ሚካዬ፣ ኤርሜ ሰላም ይብዛላችሁ። ቀደም እንዳልክዬ በደንብ አድርጎ አብራርቶታል። ጌታ ሰላምና ጸጋ ይብዛላችሁ ማለት ቀላል ነገር አይደለም። እንኳንም ክርስቲያን ሆነ፣ እንኳንም የጌታ ልጆች ሆነ። አንዳንድ ጊዜ በጣም ያስቀናል፣ በእውነት በጣም ያስቀናል። እንኳንም ጌታ በእውነት በሰዓቱ መረጠን። እናንተንም በእውነት ጥሪ የምናደርግላችሁ ሁሉ ጊዜ እኛን የያዘን ፍቅር እንደናንተም እንድትካፈሉት ነው። እህታችን ደግሞ ስለመጣሽ በጣም ደስ ብሎናል። ሁሉ ጊዜም ላንቺ እንጸልያለን። እግዚአብሔር ደግሞ በእውነት ላንቺም እንዲደርስ ለእኛ እንደደረሰ ተባረኩልኝ። ሼር ታብ እያደረግን ቀጥል። ተባረኩ። ተባረኪ ሰላምዬ። ሩታና ፋኒ ጌታ ኢየሱስ ዘመናችሁን ይባርክ። ሰብስክራይብ እያደሳችሁ እያየው ነው። ሩታዬ እንኳን ጥያቄ ነው የሚኖረው። ሰላም በልና ጥያቄው በልጅቱ ሀሳብ የምትቀበሉ ከሆነ እሱ ጋር ለመስጠት ነበር። አይ አልፏል ካላችሁ ደግሞ ማለት በልጅቷ ሀሳብ አይ ቅድም ኤርሚ ልጅቷን ስለሌለች ምዕመናን በቃ ልጅቷን ስለሌለች በቃ እሱን ዘጋ ነው።
ኦኬ እሺ፣ ጥያቄ ከሆነ አሁን እንዳልክ ሲያወራ ከሰማሁት አንግል አንድ ጥያቄ ፈጠረብኝና አጋጣሚ ለመጸለይ ጸጋ ነው የሚያስፈልጋችሁ አለ። ለመጸለይ ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው? እስኪ ይሄንን መልሱልኝ። እንዳልክ አንተ መልስ። እንዳልክ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው? ቀላል ጥያቄ ነው። እኛው እኛ በጸጋው አምነን የዳንን ክርስቲያኖች ነን። ቅድም ይህንን ስነስጅ ሰላምታውን ለማብራራት ስሞክር ተናግሬያለሁ። ይህ ሰላምታ ለክርስቲያን ነው የሚሆነው። በክርስቶስ ኢየሱስ ጸጋው በእምነት ላዳናቸው ሰዎች ነው የሚሆነው። እኔ አንድን ክርስቲያን ያልሆነን ሰው ወይም ደግሞ ጸጋው በእምነት አድኖኛል ብሎ ያላመነን ሰው ጸጋና ሰላም ይብዛል አለ። የመጀመሪያ እሱ ነው። መንፈስ ቅዱስ ያስፈልጋል፣ ምንም ጥያቄ የለውም። ጸጋንና መንፈስ ቅዱስን እንግዲህ የሚለያዩ ነገሮች አይደሉም። ጸጋን የተቀበልነው በመንፈስ ቅዱስ በኩል ነው። ይሄ ጸጋ ደግሞ ያዳነን ጸጋ ነው። ይሄ ጸጋ ደግሞ ለክርስቲያኖች በዚህ ዓለም ውስጥ ስንኖር እንዴት መኖር እንዳለብን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ስለሚል ቲቶ ላይ። ስለዚህ ያዳነን ጸጋ እንዴት እንድንኖር ያስተምረናል። የጸጋ ስጦታ አለ። ስለዚህ መንፈስ ቅዱስ አምላክ ነው። ከአብ ከወልድ እኩል የምንሰግድለት አምላክ ነው። ጸጋ ደግሞ ያዳነን ነው። ያዳነን በኢየሱስ ስም እባብ አሁን ያየው እባቡን ባይዘው። ስለዚህ ነው ጸጋ ነው ወይስ መንፈስ ቅዱስ ነው የሚያስፈልገው አንድ ሰው ለመጸለይ? ያው ለቀድም እንደነገርኩ እንዳልክ ቆይ አንድ ጊዜ ለመጸለይ ጸጋ ነው መንፈስ ቅዱስ ነው የሚያስፈልገው የሚል ጥያቄ ነው የልጁ ጥያቄ። ስለዚህ ጥያቄውን በትክክል አድሬስ ለማድረግ ሰዎች በመንፈስ ቅዱስ ሊጸልዩ እንደሚገባና እንደሚችሉ አዲስ ኪዳን ያስተምራል። አንድ ማስተዋል ያለብህ ነገር መንፈስ ቅዱስ የጸጋ ምንጭ ነው። ስለዚህ ሰዎች በመንፈስ ቅዱስ ይጸልያሉ ከተባለ ወይም መንፈስ ቅዱስ ለመጸለይ አቅም ይሰጣቸዋል ከተባለ በሌላ ቋንቋ የሚሰጣቸው ያ አቅም የእግዚአብሔር ጸጋ ነው። ስለዚህ ሰዎች ለመጸለይ ሁለቱም ነገር ያስፈልጋቸዋል። ወይም ያን ጸጋ ከእግዚአብሔር መንፈስ አግኝተው ይጸልያሉ። ግልጽ ነው ወንድሜ? ጸጋ ሰጪው መንፈስ ቅዱስ አይደለም በአዲስ ኪዳን? እኔ ምን አልኩ? ጸጋ አይሰጥም አላሉም። እኔ የጠየቁ እኮ ነው። እኔ እኮ ጥያቄ ካላችሁ ጠይቁ ነው፣ አስረዱኝ። አይ ጸጋን ሰጪው መንፈስ ቅዱስ አይደለም ወይ? ሰው ለመጸለይ ጥያቄ ስታነሳ የምታነሳው ጥያቄ አንደኛ ሬሌቫንት መሆን አለበት። ዝም ብሎ ለመጠየቅ ብላ ጭቅጭቅ ከሆነ የምትጠይቀው እሱ ነው። አይልተስካቸው ጊዜ አዳምጠኝ ብራዘር። ከቶንህ ይጀምራል ወንድሜ። ቶንህ ራሱ የሚናገረው ነገር አለ። እሰማሃለሁ እኮ ቶንህ የሚለው ነገር አለ። ስለዚህ ተረጋጋና የተሰማህን ስሜት ረገብ አድርግና የምናወራው በእግዚአብሔር ቃል መሰረት ከሆነ መንፈስ ቅዱስ ጸጋ አይሰጥህም አላልኩ። ሰምተኸኝ ከሆነ መንፈስ ቅዱስ የጸጋ ምንጭ ነው እየተናገረ ያለው ግን ልትሰማኝ ካልቻልክ ይህን ጥያቄ ይጠይቀኛል። ስለዚህ ስናገር የተናገርኩት ነገር ነው እና ድጋሚ ይህን ጥያቄ ማንሳት ትክክል አይደለም። እሺ በቃ ያጠራ አድርጌ ልጠይቅና ሁለቱም ነው የሚያስፈልጉን ወይስ ለመጸለይ መንፈስ ቅዱስ ነው የሚያስፈልገን ወይስ ጸጋ ነው የሚያስፈልገን? አብራራሁ ቅድም ወንድሜ፣ ደጋግሜ ሰው አላደቅም። አብራራሁኝ ቅድም ሁለቱንም ብዬ ተናግሬ ጨርሻለሁ። እዚህ ጉዳይ ላይ ከሆነ ሌላ ጥያቄ ካለ ሌላ ጥያቄ ቀጥል።
ኦኬ እሺ፣ ሌላ ጥያቄ ደግሞ የውርስ ኃጢአት አለ ብላችሁ ታምናላችሁ መሰለኝ? ኖ ባይ ዘ ወይ ፓስተር እንትን አለ ርዕስ አለ ነው። ቆይ እዚህ ርዕስ ይታያል። አይ እሺ ከሆነ እኮ እሺ ችግር የለውም እወጣለሁ። በቃ በርሱ ከሆነ ኦኬ እሺ እወጣለሁ። ወዳጄ ርዕስ ቅድም ርዕስ ከመምጣቱ በፊት ጠይቁ ተባለ። ያን እድል ተጠቅመህ ጠየቅ፣ መለስንልህ። ኦኬ እሺ ቴንክ ዩ። አሁን ርዕስ ስለጀመርን በርዕስ ማውራት ስለጀመርን ርዕሱ ላይ የምታወራው ነገር ካለ ኦኬ ቴንክ ዩ። በቃ ይቻላል። እሺ ሰላም። እሺ ጥያቄ ያለው አንድ ቁጥር ይጻፍ፣ አስገቡት ሞዴሬተሮች። ቢና አለ አይደል? አንድ ቁጥር ብዙ አገልጋዮች ታች አላችሁ። ኦኬ ንገረው። ለምንድን ነው የምትወርድ? አትውረድሽ። ያው ስበውሃል። ግባና በርዕሱ ዙሪያ ነው የምንጠይቅ። ተባረኩ። ጋሄድ ጠይቅ። እሺ ሰላም ናችሁ? እንዴት ነው ወንድሞች? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት? መጀመሪያ ኦርቶዶክስ። በጣም እሺ። ኦኬ ያ ብዙ ጥያቄ ነበረኝ። ርዕሳችንን አይተዋል? አዎ አይ ቅድም ነበር ጀምሮ ለመግባት የሞከርኩት። አሁን በርዕስ ስለገደባችሁት ኢትስ ኦኬ፣ ችግር የለውም። ርዕሱ አይ ቲንክ እንደሚለው ቅዱሳን ሰዎች ዘንዶ ያገለግላቸዋል ነው። አዎ ጥያቄ ነው። ቅዱሳን ሰዎች ዘንዶ ያገለግላቸዋል፣ እባብም ያድናቸዋል ብዬ አምናለሁ እኔ። እስቲ እንዴት እንደሚያድናቸው አሳየን እስቲ። ኦኬ ማሳያ ሰው ሁሉም ሰው የሚያውቀው ታሪክ አለ አይደለ እንዴ? ሙሴ ከግብፅ የእስራኤል ሕዝብን ክርስቲያኖችን ይዞ ሲወጣ በእባብ ተነድፈው የሞቱትን እግዚአብሔር የነሐስ እባብ ሰርተ ምልክት አድርግ ብሎታል። እሺ ወንድም ይቀጥል። ወዳጄ አንተ ነበርክ የምታወራው፣ እየሰማሁ ነበር። ቀጥል። ንገረው ነው ስሙ፣ ንገረው። ኦኬ ንገረው። አዎ ንገረው። ኦኬ ኤድሚ ሲያወራ ዝም አልኩና በመሀል ሄድኩ ወደ ራሴ እና ምን ለማለት ፈልጌ ነው፣ ቀደም ጀምሮ አሁን አንተ ገባና ይቅርታ አንተ ስላኩ ወይ እርሶ ማለት እንዳለብኝ አላውቅም፣ ግን ምንም ችግር የለውም ወንድም ነኝ። የሆነ ሰንበዲ ሲያወራ በማል ቆይ ትልና ገብተህ እንደዚህ ነው ብለህ የራስን ሀሳብ ታስቀምጥና በቃ ይሄ ነው ዝጉት አይነት አይሆንም ነው የኔ እንትን። በማታውቀው ሀሳብ በመጽሐፍ ቅዱስን ጥቅስ ጥቀስ ብትባል በማታውቀው አልከኝ። እኔ ጥቅስ መጥቀስም ባይዘዌ ጥቅስ መጥቀስም አይጠበቀኝም ብዬ አስባለሁ። የኢየሱስ ክርስቶስ ዓላማውና ሀሳቡ ወይ ደግሞ የመጣበት ወደዚች ምድር እኔ መናኸሪያ ውስጥ ቁጭ ብዬ የኢየሱስ ክርስቶስን ፊልም እድሜ ለፕሮቴስታንቶች ያኔ እኔ በገጠሪቱ ኢትዮጵያ ስላደኩኝ እነሱ ናቸው ወንጌልን ለዓለም እናድርስ በሚል መናኸሪያ ውስጥ ቁጭ ብለን በአቡጀዲ ወጥረው ምናየው ቁጭ ብለን ተሰቅዝቀን አልቅሰናል። ኦርቶዶክስ ነሽ፣ ሙስሊም ነሽ፣ ማን ኤቭሪበዲ ቁጭ ብለን አልቅሰናል። ወንጌል ያኔ ነው የገባኝ። ይሄ ሰውዬ ለምንድን ነው እንዲህ የሚያሰቃዩት እያልኩ በልጅነት አይምሮዬ ምንድን ነው። ከዛ እሱ እኮ እንደ ኢየሱስ ይባላል። ኢየሱስ ማለት እንደዚህ ለዓለም መጥቶ የተሰቀለው የሞተው ነው። ኦኬ ፓስተር ሌላ ሰው እናስገባ መሰለኝ። ክርክር ከፈለጋችሁ እሺ፣ እኔ በራሴ እወጣለሁ፣ ችግር የለም። ግን ለመመስከር ብዬ ነበር። ንገረው። ቆይ አንድ ጊዜ ስማኝ፣ ይኸውልህ ንገረው። አሁን ያልካቸው ነገሮች ሁሉ ጥሩ ናቸው። እነዚህ አሁን ያነሳሃቸው ነገሮች ግን ይኸውልህ አሁንም እንደ ወንድም የምነግርህ ነገር ምንድን ነው፣ መጽሐፍ ቅዱስን ማንበብ ያስፈልግሃል ወንድሜ፣ ንገረው። በግል ማለት ነው። ጥሩ ነው። ጀምሬያለሁ፣ መመርመር ጀምሬያለሁ ብለኸኛል። እሱን በጣም ነው ማበረታታህ፣ መጽሐፍ ቅዱስህን ማንበብን ማለት ነው። ሌላው ቅድም ያልኩ ምንድን ነው፣ በዚህ በተነሳው ርዕሰ ጉዳይ ላይ አንተ ጋር በቂ መረጃ የለም ነው ያልኩ፣ ገብቶ ከሆነ። ስለዚህ ሚስ አንደርስታንድ አታድርግ። እንወድሃለን እኛ
በውስጥ ልታወራን ትችላለህ። ደግሜ ነው የምነግርህ። መጽሐፍ ቅዱስህን አንብብ። በርዕሰ ጉዳዩ ላይ ግን የተሻለ ነገር ያላቸው ሰዎች ሊያስረዱን የሚችሉ ሰዎች። እሺ ተቀብያለሁ። እኔ ግን የኔ ኢንቴንሽን እና የኔ ሀሳብ ምንድን ነው? ከኔ በላይ ኢቨን አሁን አንተ ኤርሚም እንዳልክም አይ ቲንክ ሰርቫንት ነው መሰለኝ የሚለው ሰርቫንት ወይ ቢንያም ማንም ሰው እኔ ደከምኩ ነኝ። እነሱ ምናልባት ለጌታ የቀረቡ ናቸው። እስቲ እንዳው በጸለዩልኝ ለምን ይሄን እንዳልኩ ታውቃለህ? እንዳው ብዬ ከዚህ በፊት በጣም ከባድ ችግር ውስጥ መስሪያ ቤቴንም አልናገርም፣ የደረሰብኝ ችግር እናገራለሁ። መስሪያ ቤቴን ባልናገርም ከባድ ሁኔታ ውስጥ አጣብኝ ውስጥ ከስራ የሚያስባርረኝ እኔ ባይዘዌ በኤንጂኦ ነው የምሰራው። በጣም በትልቅ ማለት በቃ አለ ከሚባል ክፍያ ውስጥ እከፈላለሁ እና ትልቅ ችግር ደርሶብኝ እንዳው ንገረው ወንድም። ይኸውልህ ቆይ ስማኝ፣ ይኸውልህ እንደዚህ በእናትህ አንዴ እችን ምስክርነት አይደለም እንዲህ እናድርግ። ቆይ ይኸውልህ ንገረው ወንድሜ፣ እንዲህ እናድርግ። ይኸውልህ በደንብ እንድናወራ እኔ እናንተ በውስጥ እናወራ። ለምን መሰለህ እዚህ ወደ 952 ሰው ቁጭ ብሎ እኔ እናንተ አሁን ይሄንን ነገር ማውራታችን ፌር አይሆንም። የሌሎቹን መብት እንነካለን። ገብቶሃል? እኔ በደንብ ሰማሃለሁ። አሁን የምትነግረኝን ምስክርነት በጠቅላላ በሙሉ ሰማሃለሁኝ። የምማርበትን እማራለሁ። ቀጥሎ እናወራለን። ምንም ችግር የለውም። አሁን ግን ለእነዚህ ሰዎች እርግጠኛ አሁን እዚህ መጥተው አሁን የገቡት በተነሳው ርዕሰ ጉዳይ ላይ ውይይቶች ሲካሄዱ መስማት ይፈልጋሉ። አየህ፣ ስለዚህ እነሱን እናክብርና እኔ እናንተ በውስጥ እናውራ። ፈቃድ ከሆነ በቃ እንደ ወንድም በደንብ በውስጥ እናውራ። ትነግረኛለህ። አንዳንዱ ነገር ይኸውልህ አደባባይ መናገር የሌለብህ ነገሮች አሉ። ገብቶሃል? ይገባሃል ብዬ አስባለሁ። ይሄና እንደ ልብ እንድናወራ እንደሱ እናድርግ። ፓስተር የታች ነው ያለ ይሰማሃል? ንገረው። ሰርቫንት ኦፍ ጋድ የሚለውን ፎሎ አድርገውና ቁጥር ላክ። ፎሎ አድርገኝ። ሌላ ሰው ይግባና ያውራ። አሁን ደህና እሺ። ተባረክ ፓስተር። ሌሎች አንድ ቁጥር ጻፉልኝ። ኦርቶዶክሶች ቅዱሳን ሰዎች ዘንዶ ያገለግሏቸዋል ወይ ነው እንግዲህ ጥያቄ። እሺ አንድ ቁጥር ጻፉ። እኔ ገስት ላይ ያላችሁትን አላስገባም፣ ማወቅ አለብኝ ማለት በጣም በዛም ግን ያገለግላሉ ምናምን ካሉን ግን እንዴት ነው ሴፍቲው ምናምን ነገር እንትን ቪአይፒ አለ ወይ? እሱም ነገር ይጠይቅ ምናልባት። እሺ አዎ፣ አገልጋዮች ገስት አትላኩ ፕሊዝ። እኔ እንትን እያልኳቸው ነው፣ ዲክላይን እያደረኩት ነው። ኦርቶዶክሶች ብቻ ገስት ይላኩ ፕሊዝ። አንዳንዶች ታብታብ እያደረጋችሁ ነው፣ ሳታውቁ ነው። ግን ዲክላይን እያደረኩት ያለሁት እኔ ነኝ። አሁን በጣም ብዙ ሰው ነው እና ኦርቶዶክሶችን ለይቼ ማወቅ አልቻልኩም። ብዙዎች በጌታ ያላችሁ ናችሁና መልሳችሁ አትላኩ። እኔ ዲክላይን ሳደርገው ብሎክ ነው የማደርገው። ምናልባት በስህተት ታብታብ ስታደርጉም ሊሆን ይችላል ብዬ ነው ማሰብ መፈልገው። ኦኬ ደግማችሁ አትላኩ። እሺ አንድ ቁጥር የጻፈ ኦርቶዶክስ ካለ አስገቧቸው፣ ወይም ጆባ ዊትነስ ወይም ይሄ ነገር ይመለከተኛል የሚል ካለ በደስታ ይቅርታ። ያንን እባብ ያየ እዛው ጋር ይፈወሳል። አይ በጣም ጥሩ። እዛው ጋር ነው እኔ ብዙ ጥያቄ አለኝ። እሺ ከጨርሰው ጥቅሱንና እባቡ በነሐስ እባብ ሰርተህ ያን በሽታ ያ እባብ የነደፋቸው ሰዎች እንግዲህ ለአማርኛና ቃል በቃል ለመናገር ሰው ሀሳቡን ለመግለጽ ሞክረው ሁላችሁም ይገባችኋል ብዬ አስባለሁ። ስለዚህ ያን የነሐስ እባብ የተቀረጸውን ያየ ሰው ይድናል። የበረታበት ደግሞ የነካው ሄዶ ይፈወሳል። እግዚአብሔር እንደዚሁ ወይ ደግሞ አምላካችን መፈወስ የሚፈልግ ዝም ብሎ መፈወስ አይችልም ነበር? ቆይ ጥያቄ እየጠየኩ እኮ ነው ወንድሜ። ንገረው። አዎ አይ በጣም ጥሩ። አንድን አሁን የሆነ የመጽሐፍ ቅዱስ ክፍል አንስተህ ነው። አይ ቆይ ልጨርስ። ቆይ አይ ሀሳቡ የት ነው የተጻፈው? ትጨርሳለህ። እኔ በጥያቄ አታፋጠኝና ቆይ ልንገርህ።
ጥያቄን ልክ እኔ እኮ ላፋጠጥህ አይደለም ወንድም አለም። ቆይ አንድ ጊዜ እንደዚህ እናድርግ። አንተ መሰለህ እኔ የማስበው እኔ አሁን ምን አይነት ዓለም ውስጥ እንዳለው አንተ ዩ ሃቭ ኖ አይዲያ ምን አይነት ዓለም ውስጥ እንዳለው እና በማለም አሁን ኢቭን እንደውም ሀቁን ልንገርህ እኔ ግሮሰሪ ቁጭ ብዬ ነው ማወራ። እሺ እውነቴን ነው የምነግርህ ዩ ሃቭ አይዲያ ያልኩህ ለዚህ ነው ወደ መንገዱ እና የቱ ጋ ነው እንደዚህ ምናምን ቃለ ምልልስ ጠይቀህ እኔን ልትረታኝ ትችላለህ። ኢቭን ቃሉንም ምዕራፍና ቁጥሩን ልነግርህ እችላለሁ፣ ግን ሀሳብ ጭንቅላቴ ውስጥ ያለውን ሀሳብ ግን መናገር እችላለሁ እንደ ሰው ልጅ። ግን ያ እግዚአብሔር መፈወስና ማዳን አይችልም ነበር? ለምንድን ነው የተመለከቱት ይድናሉ፣ የበረታባቸው ደግሞ ነክቶት ይድናሉ ያለው? ስለዚህ እግዚአብሔር ልክ አሁን ቅዱሳን ሰዎች በዘንዶ ያገለግላቸዋል እንደሚለው እግዚአብሔር እንዳው በነሐስ እባብ ያገለግላ ሰዎችን ይፈውሳል እንደ ብዬ ጥያቄ ይጋጭብኛል። አንደርስታንድ ካረከኝ ጨርሻለሁ። ሚዩት አደርጋለሁ። እያወራው ነበረ ሶሪ። እሺ አሁን ያገለግላሉ ወይ ስንል ስለ እባቡን እንግዲህ እባቡን አይተው ወደዛ ተመልክተው በጌታ በአምላካችን በተደረገው ትእዛዝ ወደዛ ተመልክተው ስለ ዳኑቱ አይደለም ጥያቄው። ገብቷል? አሁን ኦርቶዶክስ ቤተ እምነት ውስጥ ተጽፎ የተገኘ ገብቷል? አሚን ዘንዶ የሚያገለግል አዚን ላይክ ለትራንስፖርት ከአንድ ቦታ ወደ አንድ ቦታ የሚያንቀሳቅስ ዘንዶ ማንን? እኒህን ሰውዬ ታውቃቸዋለህ? ስዕሉ ላይ ያሉትን ኦኬ አውቃቸዋለሁ ብቻ ሳይሆን ስፔክት አደርጋለሁ በረከታቸው ይደሩብኝ ብዬ ማምናለሁ። ግን ትግራይ አካባቢ አይ ቲንክ ባሳሳት አቡነ አረጋዊ ናቸው። እና ግን አንድ እኔ አሁን ስፔሲፊካሊ ከኔም ጋር ሰው ከአይዲያው ጋር ነው ያለሁት። አንድ ነገር እንድጠይቅህ እንዴት መሰለህ ልንገርህ። ዘንዶ ተጠምጥሞ ትራንስፖርቴሽን ዘንዶ ተጠምጥሞ ትራንስፖርቴሽን መስጠቱ ነው ወይስ ማዳኑ ነው ትልቁ? ወንድሜ ወንድሜ ሰማው አይደል? አሁን ስታወራ ቅድም በትዕግስት ሰማው፣ ሚውት አድርጌ ሁሉ ሰማው። አሁን ደግሞ ተራው ያንተ ነው። ምን የማድረግ የማዳመጥ ሚዩት አደርጋለሁ። አሁን አቡነ አረጋዊ ኦኬ ቴንክ ዩ። አሁን አቡነ አረጋዊ ይህ ዘንዶ ያመላልሳቸው ነበር፣ ተራራም ያስወጣቸዋል። ገብቷል? ይህ ዘንዶ የአቡነ አረጋዊ ምንድነው? አገልጋይ ነው፣ አብሯቸው ነዋሪ ነው። ገብቷል? የነሐስ እባብ አይደለም ይሄ፣ የተቀረጸ እባብ አይደለም፣ ሪል የሆነ እባብ ነው። የኛ ጥያቄ የተቀረጸ ምናምን ሳይሆን እንደዚህ እዩ ተብሎ በትዕዛዝ የተነገረ ሳይሆን አብሮ እየኖረ የሚያገለግል ከቦታ ቦታ ልክ በገጠሪቱ ኢትዮጵያ እንደሚያደርጉት ለምሳሌ በአህያ በፈረስ ጉዞ እንደሚያደርጉ ሰዎች በእባብ የሚደረግ ወይንም በዘንዶ የሚደረግ ጉዞ አገልጋይ የሆነ ዘንዶ ምናልባት መንኩሶም ሊሆን ይችላል፣ አናውቅም። ሞኖክሴም ሊሆን ይችላል። ይሄ ዘንዶ እንደዛ አይነት የዘንዶ አገልግሎት በመጽሐፍ ቅዱስ ውስጥ አለ ወይ? ካለ አዎ ብለኝና አሳየኝ። አሁን የምታወራልኝ የእባቡ ታሪክ ሲጀምር የተሰቀለው እባብ አልነበረም። ገብቷል? ነሐስ፣ በእባብ የተቀረጸ ነሐስ ቅርጽ ነው። እኔ የምፈልገው በቃ አገልግሎት እንትን የሆነ ቆይ የተቀረጸ ሆነ አገልግሎት የሚሰጥ የተቀረጸ ቅርጽ ነው አይደለ? በእባብ በነሐስ ወይም ደግሞ ስዕልም በለው ቅርጽም በለው ምንም ዋቴቨር። ግን ዘጸአት 20 ላይ አይ ቲንክ በርሰሳት ምንድን ነው የሚለው? ምንም ነገር ከሰማይም ከምድርም በታች ባለው ምንም አትቅረጽ፣
ይሄ እኮ የተቀረጸውን አይተው ምስሉን ዳኑ ማለት እኔ እንዴት አይ ቲንክ ያንን ያመጣው ቆሜ አይደለም ንገረው አሁን ስለ ቅርጽና ስለሚቀረጹ ነገሮች ወይንም ስለተቀረጹ ነገሮች በእነሱ አትስገዱ ለእነሱ አትስገዱ ወደሚል ወደዛ ርዕስ ስንመጣ እሱን እንደዛ ማለት አይደለም። አንስተን እናወራለን። አንተ ወደ ነፍስ ወዳለው ባብና የተቀረጸ ነው ስላልከኝ ነው። አሁን አንተ ነፍስ ስላለው ስለሚያገለግላቸው አልከኝ። እነዛ ሰዎች ግን ለተቀረጸ ነው እያዩ የዳኑት ስላልከኝ ነው እኮ ወንድሜ። የነሐሱ እባብ ያገለግላቸው ነበር፣ እየተከተለ በየቦታው ያድናቸው ነበር። ማገልገል ይሻላል እኮ ከማዳን ማገልገል ይሳፈሩት ማገልገል ይሻላል። ያድናቸው ስላዩት ብቻ ያድናቸው ነበር። አሁን መጫጫው ጀመርን። ኧረ እባክህን ወንድም አለ። ኧረ በጌታ እንዴ! ኧረ እባክህ የሚያስብል ነገር የለም ወንድሜ። እኔ አልጮኩም። መጮህ ጀመርክ። እየጮክ ነው። ለአንተ ወይ አልታወቀም ሊሆን ይችላል። እሺ አም ሶሪ። ስለዚህ እንደዛ አይነት አገልግሎት የሰጠ ትራንስፖርት የሰጠ አለ። መጀመሪያ ቤሲክ የሆነውን ነገር እናስወጣው። ትራንስፖርት የሰጠ ዘንዶ አለ። እኔ ግን ከትራንስፖርቱ ይልቅ ድህነቱ መዳኑ አይበልጥም ወይ ነው የኔ ደግሞ ሰው እባቡን አይቶ ከዳነ እባቡ ትራንስፖርት ተሰጠኝ ምን ችግር አለው? እንመጣለን። ንገረው ቢኒዬ ወይ ፓስተር። እሺ እባክህ ወንድማችን የት እንዳለ ነግሮሃል። አይ ቲንክ ወንድማችን ማድረግ ያለብህ መጽሐፍ ቅዱስን ማንበብ አለብህ። ያላነበብከውን መጽሐፍ ነው እየተሟገትክበት ያለው። ያላነበብከውን መጽሐፍ ነው ልታስረዳ እየሞከርክ ያለው። ምዕራፉን አታውቀው፣ ቁጥሩን አታውቀው፣ የት እንዳለ አታውቀው። ዝም ብለህ ነው የምትናገር ያለው። አንድ ሁለተኛ እየተዝናናህ ነው ያለው። ጥሩ ነው፣ መልካም የመዝናናት ጊዜ ግን እዚህ መዓት ህዝብ ነው ያለውና እውነቱን ግሮሰሪ ነኝ ያለሁት ብለህ ነገርከን እኮ። ማንም ሰው ምን ውስጥ እንዳለው አታውቁም ያልኩት። አዳምጠኝ ቆይ ወዳጄ። አሁን እሺ ግሮሰሪ ሌላ ምን ልትሆን ትቀመጣለህ ወይ? ግሮሰሪ ሰራተኛ ካልሆንክ ግሮሰሪ ስራ እየሰራ ከሆነ ዳስፋይን፣ ግን ካልሆነ ልትዝናና ነው የምትቀመጠው። እሱ እንትን አከራክረንም እሱን እንትን አይደለም ፖይንት አይደለም። ልነግርህ የፈለግኩት ምንድን ነው መጽሐፍ ቅዱስ በግልጽ እንደሚያስተምረው የሰው ልጅ ሁሉ በሰራው ኃጢአት የዘላለም ፍርድ አለበት። ከዛ የዘላለም ፍርድ ሊድን የሚችልበት መንገድ አንድ ነው። እሱም ለሰው ልጆች ሁሉ ኃጢአት በመስቀል የሞተውን የተቀበረውን ከሙታንም የተነሳውን ወደ አባቱ ቀኝ ያረገውን አንድ ቀን በሕያዋንና በሙታን ላይ ሊፈርድ የሚመጣውን የእግዚአብሔር ልጅ ኢየሱስ ክርስቶስን ማመን ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ስታምን እግዚአብሔር የእሱን ጽድቅ ላንተ ይቆጥርልሃል፣ ትድናለህ። መጽሐፍ ቅዱስ ይሄንን ያስተምርሃል። ይሄ እውነት ባልገባህ፣ ይሄን እውነት ባላመንክበት እንዲሁ በተባራሪ የሰማሃቸውን ጥቅሶች አንስተ ለማብራራት መሞከር አሁን ላንተ ብዙ ጠቃሚ አይደለም። ይህ አሁን ያልኩህን ነገር ሄደህ ዮሐንስ ወንጌልን በዛ ጀምረህ አንብብ። የእግዚአብሔርን ቃል ቅንነትህን በጣም ነው ማከብረው፣ ትህትናህን በጣም ነው ማከብረው። ግን እንደ ወንድም የምመክርህ ነገር አሁን የነገርኩህ እውነት በጣም ቁልፍ ነው ወንድሜ፣ ለአንተም ለእኔም ለሁላችንም በጣም ቁልፍ ነው። ገብቶሃል? መዳን በሌላ በማንም የለም ብሎ መጽሐፍ ዘግቷል። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ የሚባለው አበቃ። አየህ፣ መጀመሪያ እዚህ መስመር ውስጥ ና። ለአንተና ለእኔ አሁን የመጀመሪያው አስፈላጊ ነገር እሱ ነው። ይህ አሁን የተነሳው ኢሹ ከአንተ አቅም በላይ ነው ወንድሜ፣ ከአንተ አቅም በላይ ነው እና በግምት ዝም ብለህ የምታወራው አይደለም። በእግዚአብሔር ቃል ነው እያለ ያለው። በመጽሐፍ ቅዱስ አስረዳኝ ነው እያለ ያለው። የለም መጽሐፍ ቅዱስ ውስጥ እንኳን አንተ ልሂቃኑ መጥተው ሊያቀርቡ አይችሉም። አትድከም ወንድሜ፣ ያሳዝነኝ ነው። ስለዚህ አሁን የነገርኩህን ነገር ስማ፣ መጽሐፍ ቅዱስህን አንብብ። እንድናግዝ ከፈለግ ፎሎ ባክ መልስልን፣ በውስጥ አግኘን እንረዳሃለን። ቢንዬ ወደ ሌላ በደንብ ሊወያይ ወደሚችል ሰው ብትሄድ ጥሩ ይሆናል። ጊዜ ሀሳቤ ልግለጻ
እሺ ወንድሜ ሐሳቤን ሐሳብህን ሰምተናል። ሐሳብህን ገልጠህ አንዴ ልናገር። ወዳጄ ሐሳብህን ገልጠህ ኧረ በእግዚአብሔር ይኸውልህ ሐሳብህን ገልጠህ አሳርፉን እንደዚህ አይደለም። ለምን መሰለህ? ቴንኪው የመከርከኝ ምክሮች ይቀበላለሁ። እንዳልከው እኔ ታናሽ ሆኜ መቅረቤ ወይ ደግሞ አላቅም ብዬ መቅረቤ ግልጹ መናገሬ ምንም አታውቅም የሚያስብለኝ ከሆነ ኢትስ ኦኬ። ግን ቅድም ጀምሮ ሳይ አንተ ምንም አታውቅም ሲጀመር ለማወቅ ነው የገባሁት። በተነሳው ርዕሰ ጉዳይ ላይ በቂ መረጃ የለህም ነው ያልኩህ። ገብቶሃል? መረጃ ሳይሆን እምነት አይቀድምም ማምኖስ ለምን አታሳምኑኝም? ከዛ ልታምነው የሚገባውን ነገር ነገርኩህ እኮ አልሰማኸኝም? ወዳጅ በዚህ በንቀት እና አታውቅም ከሌን ተቀባ ስላልከኝ እኮ እኔ ከሌን አልቀበልም። እኔ በጣም ባይዘዌ ኦርቶዶክስ ነኝ ብዬ የተነሳሁበት መነሻዬ ስለደመደምኩ እንጂ እምነት የለኝም ስለ በጣም መጽሐፍ እያነበብኩኝ ኢቨን ከፕሮቴስታንት መንገድ ላይ መገናኛ ምናምን አካባቢ ከሚሰጡት እነዚህ ትናንሾቹን ወረቀቶች ጀምሮ እስከ ጆቫ ተቀብዬ በጣም እያነበብኩ ምን እያልኩ እየመረመ እንዳውም የትኛው እንደተመቸኝ ታውቃለህ? ምድር በገነት ነሽ የሚለው የሚመቸኝ ለእኔ ምቹ በቃ እነሱ ተቀብዬ ግልግል ብል ይሻኛል የሚለው ግን አሁን አንተ ሀሳቤን ስለሰቀ ለምን መሰለህ? ሲጀመር ጣልቃ ነው የገባው። እንዳልክ እያወራ ነበር ቢኒያም ምናምን የሚባለው ሰው እኔ ነኝ የሚዩት አርኩ ቅድም ጀምሮ ነው የምትናገረው። እነሱ ምንድን ነው እያወራሁ ነው። የቤቱ ሆስት ነኝ የማወራው። ብራዘር ታወራ አልሰማኸኝም? ኤድሚ ነህ? አዎ ታወራላችሁ። ቋንዴ ኤድሚ ነህ? አዎ ማስታወቂያ አልናገረው ታወራለህ። ኦኬ ስላልሰማኸኝ ነው ይቅርታ። ለዛ ነው የሚዩት ያደረግነው። ኦኬ ጸጋ ይብዛላችሁ ወገኖች። ኦኬ እሺ ይቅርታ ኤድሚ፣ አንተም ስላልሰማሁ ነው ሶሪ። አሁን ኦርቶዶክሶች ገስት መላክ ትችላላችሁ። እሺ ቃል ልኬልሃለሁ። ቃል ግባ። በጣም ጥሩ። እሺ እንዳልክዬ ወይ እንግዲህ ቤካዬ ቀጥሉ አንዳችሁ። እሺ እንዳልክ አሪፍ ነው። እዚህ ላይ በተለይ ኤክስፒሪየንስ አለው እንዳልክ የተቀበል ቃልን ተቀበለው። ባቡ ሎጂስቲክ ቃል እንዴት ነህ? ይሰማል ወንድማችን? ሚዩት ነህ? አነሳሁት ሚዩት ነው። እሺ እንኳን ደህና መጣ። እንኳን ደህና ቆየች። ከየት ቤተ እምነት ነው? ዕብራዊት ኦርቶዶክስ ካልሆነ አላስገባም እያለች ነበረና ቀጥታ ለምን አትመልስም ወንድምዬ? ከየት ቤተ እምነት ነው ያስገባችኝ? ኦርቶዶክስ ስለሆንኩ መስሎኝ። መድኃኒዓለም ከኦርቶዶክስ ብትል አይቀልም። እሺ አይ እንዴት ነው ሌሎቹን አውቃ ግን ስተች የነበረው? እንትና አትላኩ እናንተና አትላኩ ስትል ነበረና ኦኬ እኔ ጴንጤ ነኝ እንጂ ብትነግርም ደግሞ የሚቀል ነው እኮ ቃልዬ። ጥያቄ ነው የጠየኩት። ከየት ቤተ እምነት ነህ ስለ ከኦርቶዶክስ ብለህ ወደ ሀሳብ ከሆነ ምናልባት ጴንጤዎችስ በዚህ ርዕስ ጉዳይ የሆነ እንትን ሁለት በቃ ቃል እሺ፣ ኦርቶዶክስን አውቀናል። እሺ ርዕሱን አይተዋል? ቅዱሳን ሰዎች ዘንዶ ያገለግላቸዋል። አዎ እንደዛ ነው የሚለው። ዘንዶ ያገለግላቸዋል ቅዱሳንን? አዎ ዘንዶ ፍጡር አይደል? ከቅዱሳን በታች አይደል? ቅዱስ ፍጡር አይደለም ዘንዶ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ሊያዙት ይችላሉ ብዬ አምናለሁ። ቅዱሳን ከዘንዶ ይበልጣሉ። ስለዚህ ዘንዶን ሊያዙት አገልግለው ሊሉት ይችላሉ ብዬ አምናለሁ። ማንኛውም ቅዱስ ሰው እስከሆነ ድረስ ዘንዶ ደግሞ ቅዱስ ስላልሆነ ይገዛላቸው ዘንድ እንጃ። እንግዲህ ሲምፕል እኮ ዘንዶ ማዘዝ ፍጡርን ማዘዝ ለሰው ልጅ የተሰጠ ጸጋ ነውና የትኛውም ቤተ እምነት ውስጡን ዘንዶን አይደለም ሴጣኑን ለማናዘዝ ማዘዝ ማውጣት ትችላለህና እንዲያገለግል ልታደርጉት ትችላለህ ብዬ አምናለሁ። ሲምፕሊ
ስዕሉ ላይ ያለውን ታውቃቸዋለህ አይደል? ኦኬ ታውቃቸዋለህ? እውነት ለመናገር አላውቃቸውም። እዚህ ስዕል ላይ ያሉትን ይህን ስዕል ኦርቶዶክስ ቤት ውስጥ አይተህ አታውቅም? የሆነ ሰሜን አካባቢ ያለ ትግራይ ውስጥ ያለ ገዳም ላይ በዘንዶ የተንጠላጠሉ እንደሚወጡ ምናምን አውቃለሁኝ። ይሄ ስዕል ግን ስለዚህ ስዕል ሳይሆን ስለዛ ገዳም ምናምን አውቃለሁኝ። ኦኬ አሁን ያወራው ወሬ ቅዱሳንን ዘንዶ ያገለግላቸዋል፣ ዘንዶን ማዘዝ እንዲቻላል ያልከው ወሬ መጽሐፍ ቅዱሳዊ ነው? ለምን አይቻላቸውም ነው ማለት? አንተ ማዘዝ አትችልም ዘንዶን? ሲምፕሊ ዘንዶ እባብ ጋርና ብዙ አይነት ተሳቢ አይደለም። ከቅዱሳንና ከሰው ልጅ ይበልጣል ዘንዶ። መጽሐፍ ቅዱስ ጋር ሳንሄድ ሲምፕል ሎጂክ ዘንዶ ማዘዝ አትችልም አንተ? እኔ ጴንጤ ቤት ነው የመጣው። ቆይ ተረጋጋ። ጴንጤ ቤት ነው የመጣው። ሲምፕል ሎጂክ ምናምን አይደለም። በእግዚአብሔር ቃል ነው የምንዳኘው ሁሉንም ነገር። እዚህ ቤት የእግዚአብሔር ቃል ያለው ልክ ነው፣ ያላለው ልክ አይደለም። አገኘኝ። በእግዚአብሔር ቃል እውነት ላይ ብቻ ቆመን ነው የምናወራው። የእግዚአብሔር ቃል ካለ አለ ነው፣ ካላለ አላለም ነው። አሁን አንተ ያነሳው ነገር የነገርከን ነገር መጽሐፍ ቅዱሳዊ ነው ወይ? ይሄስ አቡነ አረጋዊ የሰሜኑ አሁን ትግራይ ደብረ ዳሞ የሚባል ገዳም በዘንዶ ተንጠልጥለው ወጡ፣ ዘንዶ አገለገላቸው የሚለው መጽሐፍ ቅዱሳዊ ነው ወይ? ትቀበለዋለህ ወይ? እኔ እንጃ። መጽሐፍ ቅዱስ ላይ እንግዲህ ብዙ ተአምራት አሉ አይደል? ለምሳሌ ሙሴ በትሩን እባብ አደረገው፣ ግብፅ ውስጥ እንደዚህ ያደረገ ምናምን ሲባል አይተናል። እና የግድ አቡነ አረጋዊ ደብረ ዳሞ ላይ በዘንዶ ተገለገሉ የሚል ነገር መጽሐፍ ቅዱስ ላይ እንዲኖር አስፈልጎ ከሆነ እንጂ ቃል በቃል ላይኖር ይችላል። ግን እኔ የምረዳው እንዴት ነው ተአምራት ሊሰሩ እንደሚችሉና ዘንዶ ደግሞ ከሰው ልጅ በጣም ያነሰ ፍጡር ስለሆነ የበቁ አባቶች አይደለም ዘንዶን ምንም ነገር ተገልግለው ፈጣሪያቸውን ለማመስገን ይችሉ ዘንድ ሌላውን ሰው ይማር ዘንድ የሰው ልጅ እንግዲህ ካሉት ፍጡራን ሁላ የበቃው ፍጡር ነው ብዬ ስለማመን ዘንዶን ማዘዝ ይሄን ያህል ብርቅ ሆኖ ይሄን ያህል ያወያያል ብዬ አላስብምና እግዚአብሔር የሚሳነው ነገር የለም። በሰዎች ዘንድ አድሮ ዘንዶን ለሰዎች ልጅ አገልግሎት እንዲውል ሊያደርግ ይችላል ብዬ አስባለሁ ነው። ጨርሻለሁ። ኖ ይሄንን እኮ ነው እኔ አሁን ያልከውን ሐሳብ እኔ በየትኛው መጽሐፍ ቅዱስ ክፍል ላይ በየትኛው የመጽሐፍ ቅዱስ ታሪክ ውስጥ ዘንዶ ሰዎች እንዳገለገለና ሰዎችና እባብ እንዴት ህብረት እንዳደረጉ እንድትነግረኝ ስለፈለኩ እኮ ነው። እንዳልክ እኔ እናንተን ያህል ባይብል አላውቅም፣ ግን ሙሴ አይ ቲንክ በፈርዖኖች ዘንድ የፈርዖን አስማተኞች አሮን ነው ምዕራፉ ምናምን፣ ግን በታሪክ ሳቅ ባይብል ላይ ይደመሙ ዘንድ ብትሩን ጥሎ እባብ አደረገው ምናምን የሚል ነገር አይቻለሁ። ሰው ተደመሙበት አይደለ? እና የሙሴን አምላክ ከነሱ አምላክ በላይ ከነሱ ጣዖታት በላይ ጎበዝ እንደሆነ ያመኑ ይመስለኛል። እና ያ በፍጹም አይገናኙም። ያና ይሄ አይገናኙም እኮ እባብ ስለሆነ ይሄም ዘንዶም የእባብ ዘር ነው፣ ያም ብትሩም እባብ ሲሆን አየህ የሆነ አሕዛብ እንዲያምኑ ዘንድ ታምራት ይገለጡ። ሰው መቼም እግዚአብሔር በሰው ያድርና ለበቁ አባቶች አሁን የሙሴ ያልከው ታምርና ሙሴ ካረጋቸው ታምር አንዱ ከሆነው አሁን ልጠቅስ የሞከርከው እሱንም እንደዛ አይደለም፣ ግን የሞከርከው ከዚህ ጋር አይገናኝም። ይሄ እሺ ቆይ ቢኒ ቀጥልሽ። አይ ለምን እንዳልክ አንተ ለምን እንዳልክ እኔ አንድ ልዩነት ካጠፋ ይቅርታ ሶሪ። አይ አላጠፋም ቃል አላጠፋም እኮ እንዳልክን ያልገባኝ ነው። አይ ቆይ እኔ አንድ ጥያቄ ስለፈጠረብኝ ነው እንዳልክን አስፈቅጄ የገባሁት። ገብቷል? አሁን እኔ ልዩነቱን ሌላ ልዩነት አሁን እኔ ኦርቶዶክሳዊ ብሆን ልዩነቱ የማይገባኝ አንድ ነገር አለ። ለምሳሌ የጊዮርጊስን ስዕል ታውቀዋለህ አይደል? ኦኬ። እዛ ላይ አሁን በጦር የሚወጋው ዘንዶ አለ ጊዮርጊስ። ኦኬ ጊዮርጊስ በጦር የሚወጋው ዘንዶ እና እዚህ ጋር ደግሞ እነኚህን ሰው የሚያገለግለው ዘንዶ ልዩነታቸው ምንድን ነው?
የስዕል የቅርጽ የፊዚዮሎጂ ምናምን ልዩነት እንድገልጽልህ ፈልገህ ከሆነ አሮ ነው ልዩነታቸው ዘንዶነት ሁለቱም ዘንዶ ናቸው አይደል? ያ ተሳቢ እንስሳት ናቸው። ያኛው ዘንዶ ጊዮርጊስ ያኛውን ዘንዶ እየወጋው ነው። እዚህ ጋር ደግሞ ይሄኛው ዘንዶ አገልጋይ ሆኖ መጥቷል። እና በሁለቱ መካከል ያለው ልዩነት ምንድን ነው? ኦኬ ያኛው ቅዱስ ጊዮርጊስ ዘንዶን ገሎታል። እዚህ ደግሞ የበቁ አባት ዘንዶን ተጠቅመው ለአገልግሎት በቅተዋል። ስለዚህ ልዩነቱ ምንድነው ነው አባባልህ? ዘንዶ መገደል ካለበት መገደል አለበት እንጂ ለአገልግሎት መዋል የለበትም ነው ያልከኛለሁ። እኔ ልዩነቱ ስላልገባኝ ነው። እኔ አሁን እየጠየቅኩ ነው ብራዘር። እኔ አሁን ጥያቄ ስላለብኝ ነው። ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት ልጅ ሆኜ። በጣም ኮንፊውዝ ከሚያደርጉኝ ስዕለ አድኖዎች እነኚህ ሁለቱ ናቸው። እዚህ ጋር አንደኛው ዘንዶ ትራንስፖርት ይሰጣል፣ ገብተዋል፣ ያመላልሳል፣ ተራራ ያወጣል፣ ያወርዳል፣ ይላላካል ምናምን። በዛኛው ሳይድ ደግሞ አንድ ደግሞ ጊዮርጊስ የሚወጋው አናቱ የሚወጋው ዘንዶ አለ እና በሁለቱ መካከል ያለው ልዩነት ምንድን ነው? አንደኛው ዘንዶ የሚገደል ነው፣ ሌላኛው ዘንዶ ቤት ውስጥ አገልጋይ ነው። እንዴት ነው ነገሩ? አልገባኝም። ያው እንግዲህ ያው የዘንዶቹን ልዩነት እንዲህ አናቶሚካሊ ምናምን ልነግርህ አልችልም፣ ግን እኔ የሚገባኝን በአንድ ደቂቃ ውስጥ ለመናገር ያህል እግዚአብሔር ሊጠቀምበት ሲፈልግ ለምሳሌ ዘንዶ የሚወከለው በሰይጣን በምናምን ስለሆነ ቅዱስ ጊዮርጊስ በታምራቱ ዘንዶውን አሸንፎ እንዲያርጓል። ኢናዘር ዳይሬክሽን ደግሞ እንደበቁ አባቶች ደግሞ ኢቭን ሰይጣንን ለቅዱሳን እንዲያገለግሉ ከነሱ በታች እንደሆኑ ሰዎች እንዲማሩ ዘንድ እንዲገለገሉበት ማለት ነው። ኢቭን መግደል ማሸነፍ እንደ ቅዱስ ጊዮርጊስ ወቅተ ማሸነፍ እንዳለ ሆኖ ነገር ግን ደግሞ እንደዚህ ደግሞ እንዲያገለግሉ መቼም የፈጣሪ ፍጡር ነው እኮ ዘንዶም አይደለ? ሰይጣንም የፈጣሪ ፍጡር ነው። ሳጥናኤል የሆነ ሰውታይ ግን ጥያቄ ይገባል መሰለኝ። ቢናዬ እኔ ግን ጥያቄ አንተ ጥያቄ ገብቶኛል። እኔ ሲመስለኝ አይደለም እኔ ሲመስለኝ መሰለህ በመካከላቸው ያለው ልዩነት አንደኛው ዘንዶ ለቅድስና አልበቃም፣ አንደኛው ደግሞ ለቅድስና ይበቃል። እዚህ የተሸከመው ለሽከረክ ሊሆን ይችላል። እስቲ ቆይ ከወንድማችን እስቲ መልስ አይደለም ማለት ነው። እሺ ቴንክ ዩ ልዩነቱ ትነግረኛለህ ወንድም አለ። አዎ ስለ ቅዱሳኑ ብናወራ ሁለቱም የእግዚአብሔር ቅዱሳን እግዚአብሔር የሚያመልኩ እግዚአብሔርን በጣም ያገለገሉ ሰዎች ናቸው። ስለ ቅዱሳኑ መጀመሪያ ቆይ ስለ ዘንዶቹ ልዩነት ተመጣጣለ በደንብ ቃሌ ኖ አሁን ዘንዶውን በደንብ ልዩነቱን በደንብ እየሰማኝ እሺ። ጥያቄ ስጠይቅህ በጣም ስፔሲፊክ ነው የምጠይቀው። ብዙ በጣም ብሮድ የሆነ ሰፊ የሆነ ጥያቄም አይደለም። ጥያቄ የዘንዶዎቹ ልዩነት ምንድን ነው? እዚህ ጋር እንደውም የሚካኤልም ይሄ ባቱን ምናምን የሚያሳየው ሚካኤል አለ አይደል? አሁን በእናንተ ቤተክርስቲያን ውስጥ የተከለከለው ስላድ ነው ጡት ያለው ምናምን የሆነ መልኩ ቆንጆ ነገር፣ እሱም ዘንዶ እየወጋ አለ። ጊዮርጊስም ዘንዶ እየወጋ አለ። እኚህ ሰውዬ ጋር ሲመጣ ግን እኚህ ሰውዬ ጋር ዘንዶ አገልጋይ ነው፣ ትራንስፖርት ይሰጣል፣ አገልግሎት ብዙ ነገር ያገለግላል። ኤኒዌይስ በእነኛ ዘንዶዎች መካከል ልዩነቱ ምንድን ነው? ለምንድን ነው ሌሎቹ የሚገደሉት? ለምንድን ነው ይሄኛው አገልጋይ የሆነው? ቴንክ ዩ። እኔም ቅድም ስለ ሁለቱ ቅዱሳኖች ቅዱስ ናቸው ብዬ ልነሳ ስል ተዋልከኝና ግን አንተ ስለ አንዱ ቅዱስ ባቱ ጡቱ እያልክ ለማቀራል ሞክራል። ኦኬ ሶ ስለ ሁለቱ ዘንዶች ልዩነት ፎቶ ላይ እኔ አይደለሁም፣ ይቅርታ አድርግልኝ፣ እኔ አይደለሁም ዘንድ ማድረግ አልፈልግም። ለዛ ነው እንደዛ ያልኩት እንጂ ላጣጥልም ላናንቅም ፈልጌ አይደለም። እሺ ቀጥል። ቴንክ ዩ። ይህን ያህል የተከታተላችሁ የቤተክርስቲያንን እንትኖችን ትማራቸው አሪፍ ነው። አክቹዋሊ የድሮ ወታደሮች ምን እንደሚለብሱ ይታወቃል። ፊልም አይተናል። እነ ትሮይን እነ 300 ምናምን ካየ ጊዮርጊስ ወታደር ነው። የድሮ ወታደሮች ልብስ ይታወቃል። ኤኒያው በሁለቱ ዘንዶች መሀል ያለው ልዩነት ነው ከእነ ቅድሙ ኢንሲስት እያደረክ ያለውና
እኔ ምስሉ ላይ ያለውን ያኛው ወደ ታች ተኝቶ ወፈር ያለ ከዚህ በላይ አፉን የከፈተና ጦር የተሰካበት ዘንዶ ነው። ይሄኛው ደግሞ ቀጠን ብሎ በጣም ረጅም የሆነ እንደዚህ ብዬ በስፒች ስለይቼ አልነግርህም። አንደርስታንድ አድርገኛል ብዬ አስባለሁ። ግን እኔ ማስበው ምንድነው ዘንዶ ሲባል የእግዚአብሔር ጠላት ነው። የስ ቅዱስ ጊዮርጊስ ተወግቶ አሸንፎታል። እዚህ ጋር ደግሞ ተጠቅመውበታል እግዚአብሔርን ለማመስገን። ኢቭን ሴጣንን መጠቀም የሚችሉ አይነት የበቁ አባቶች ያሉባት ሀገር መሆኗን እና ይሄን ለማመልከት ደግሞ መቼም እስካሁንም ድረስ ያለ ትውፊት ነው፣ ታሪክ ነው። ኢቭን ደርቆ ምንትኑ አለ ነው። ይሄን ያህል በተአምር ማብራራት አስቸጋሪ ነው። እኛ በዛ ሰዓት የለንም። እኔም አንተ ከኔ የተሻለ መረዳት ሊኖር ይችላል ቢኒያም። አክቹአሊ ግን ሁላችንም በዛ ሰዓት የለንም። ተጽፎልናል። ግን ተአምራቱ የተፈጸሙት በማ በኩል ነው የሚለው መረዳት አይ ቲንክ ጥሩ ይመስለኛል። ያንንም ዘንዶ ቅዱስ ጊዮርጊስ እንዲያሸንፉ ያደርገው ፈጣሪ ነው። ይሄኛውንም ዘንዶ ደግሞ ተጠቅመን ያንን አስቸጋሪ ቦታ ላይ ቤተክርስቲያን ተገንብቶ መወጣጫ መሰላል ሆኖ የእግዚአብሔር ጠላት የሆነ ዘንዶ ለቅዱሳን ለምዕመናን መወጣጫ ሆኖ ያገለግል ዘንድ እንግዲህ መደረጉ አይ ቲንክ እንድንጸና ያደርገናል ብዬ አምናለሁ። እግዚአብሔር በፈቀደው መልክ ይህን ይሰራል ብዬ አምናለሁና ታምራትን አሩ ነው እኔ በቀና ልቦና ብንጠቀማቸው አሪፍ ነው። ስለዚህ እያልከኝ ያለው ጊዮርጊስ የሚወጋው ዘንዶ እሱ ሰይጣን ነው፣ ይሄኛው ቅዱስ ዘንዶ ነው። ይሄኛው አላልኩም፣ እኔ እንደዛ አላልኩም። ቢኒዬ በጣም ይቅርታ። ይሄኛውንም ዘንዶ የዘንዶ ልዩነቱን ማወቅ እግዚአብሔር ግን ለስሙ ምስጋና ይግባውና ኢቭን ዘንዶ እኔን ያገለግለኛል የሚለውን ነገር ሴጣን ከእግዚአብሔር በታች ነው የሚለውን ነገር ለማስተማር ፈልጎ የበቁ አባቶችን ተዋል ተአምሩን ሊያሳየን ፈልጎ ከሱ በታች እንደሆነ ሊነግረን ፈልጎ አይደለም። እግዚአብሔርና ምድር ላይ ያሉ የበቁ ቅዱሳን አባቶች በዘንዶ ተገልግለው ወደ እግዚአብሔር ቤት መሄድ እንደሚችሉ በዚህም የተነሳ በእምነታችን እንድንጸና ዘንድ ሊያስተምረን ፈልጎ ይመስለኛል እንጂ በፍጹም ይሄኛው ዘንዶ ቅዱስ ነው ያኛው እርኩስ ነው አላልኩም። በሁለቱ ዘንዶች ማለም ልዩነት የለም። ሁለቱም ዘንዶች ናቸው። እሺ፣ ስለዚህ ሁለቱም ሰይጣኖች ናቸው። yes ያ የሚገደለው ሰይጣን ስለሆነ ነው። ስለዚህ ሰይጣን የቅዱሳን አገልጋይ የታሪክ ዳራው yes ሰይጣን የሞላችንም የኔም አገልጋይ ነው፣ ከኔ በታች ነው። ይሄንማ ምንም እኔ ስላልበቃው እንጂ እኔ በዓለም ስለምኖር እንጂ እኔ በበቃ ሰይጣንን አገለግለዋለሁ፣ አዘዋለሁ። አንተም እንደምታዘው አብዛኞቻችን እየጸለይን ሰይጣን እናዝል እንዴ ውጣ ግባ ምናምን ነው የለ እንዴ? ኦኬ። ስለዚህ ሰይጣን አሁን በቃ ስልጣን አለን እኮ አይደል? ሰይጣን ላይ ስልጣን የለንም ቢኒዬ። ሰይጣን ላይ ዘንዶ ላይ እኮ ስልጣን አለን። ያገለግለን አይደል? ልንገለው እኛ መጽሐፍ ቅዱስ እንዲያገለግለን አይደለም። ኦኬ እንዲያገለግለን ሰይጣን መጽሐፍ ቅዱስ ተናግሮን አያውቅም። ያገለግላቸዋል ሰይጣን ተብለን አናውቅም። ካለ ማስረጃውን ትሰጠኛለህ። ገብቶሃል? አሁን በማስረጃ ማውራት እንችላለን ማለት ነው። አሁን በሁለቱ ዘንዶች መካከል ልዩነት የለም። አንደኛው ያስማምተናል እሱ ላይ እዛ ጋር የተገደለው እዚህ ጋር ሕያው ሆኖ እንትን እያለ ነው። እዚህ ጋር ሕያው ሆኖ እያገለገለ ነው። ገብቷል? አሁን በሁለቱም መካከል አይደንቲቲን በተመለከተ ሁለቱም ሰይጣን ናቸው ብለኛል አይደል? ያ ኦኬ። እዚህ ጋር አንደኛው ዘንዶ ያኛው መገደል ሲኖርበት፣ በሌላኛው ሳይድ ደግሞ ሳይሞት ደግሞ እዚህ ጋር እያገለገለ ነው። ስለዚህ ሰይጣን አንድ ቦታ ላይ ትገለዋለህ፣ ሌላ ቦታ ላይ ደግሞ ያገለግልሃል። አሁን እንደዛ አይነት ጥሩ በቃ ማስረጃ መጽሐፍ ቅዱሳዊ ስታደርግልኝ አሁን እኔ እናንተ አሪፍ ዲስከሽን ይኖረናል ማለት ነው። አሁን ወደ እስቲ መጽሐፍ ቅዱሳዊ የሆነ ደርዛ ሲይዝልን ይህንን ሀሳብ ቢኒ ቴንክ ዩ። ፍሬ የምታደርገው ነገር ተመችቶኛል። ርዕሱን
እኔ መጽሐፍ ቅዱሳዊ ዳራ ምናምን ልሰጥ አልችልም። ቢኮዝ እነዚህ ተአምራት ለምሳሌ መጽሐፍ ቅዱስ ላይ የአቡነ አረጋዊም ሆነ የቅዱስ ጊዮርጊስ ታሪክ የለም እንደምታውቀው ማለት ነው። ነገር ግን ሴጣን የሆነ ቦታ ላይ ተገድሎ የሆነ ቦታ ላይ መገልገል አለብን የሚል ነገረው እንደ አይዲያ ማለት ነው። ሴጣን ከኛ በታች ነው። ይሄን ማመን እኮ ነው በጣም ሲምፕለስት ቲንግስ። እኛ ስልጣን አለን ሴጣን ላይ አይደለ? ወይዘር ያሪ ፕሮቴስታንት ካቶሊክ ወር ምናምን ጥያቄ ታዛለ ሴጣን አሁን ቃል አሁን መሸሽ ጀምረሃል ማለት ነው። አሁን አንተ ፌስ ሀሳብን በደንብ ፌስ እንድታደርገው ነው እድል እየሰጠው ያለሁት። ምንድነው የሆነች ድምፅ አለች አንተ ጋር። እሺ ችግር የለውም ተስተካክሏል። ምንድነው እያልኩ ያለሁት አሁን ሰይጣን በአንድ ስፍራ ላይ አገልጋይ የሆነበት ለምሳሌ ጌታን ሊፈትነው ወደ ምድረ በዳ ወሰደው ይላል። እንደፈተነው እናውቃለን። ሰይጣንም ከጌታ ከተለየ በኋላ መላእክት ቀርበው ጌታን ያገለግሉት ነበር ይላል መጽሐፍ። ይሄ በመጽሐፍ አለ። አገልጋይ ሆኖ ማን እንደሚያገለግል እዛ ላይ ግልጽ ነው። ሰይጣን እኛ ቅዱሳንን ሲያገለግልም አናውቅም። ገብቷል። በአንድ ስፍራ ላይ የምንቃወመው በሌላ ስፍራ ላይ አገልጋይ ሲሆን አናውቅም። አንተ ደግሞ አሁን ይሄ ዘንዶ አንድ ስፍራ ላይ አገልጋይ መሆን ይችላል የሚል ክሌም ይዘሃል። ሰይጣን ናቸው ሁለቱም ብለኛል። ጊዮርጊስም የሚወጋው ሰይጣን ነው። እዚህ ጋርም ወደ ተራራም ይዞ የሚወጣውና የሚወርደውም ሰይጣን ነው ብለኛል። ሁለቱም ሰይጣኖች ከሆኑ መልካም ገብቷል። አሁን ያንን በመጽሐፍ ቅዱስ ልታስረዳኝ ግድ ይላል። አትሊስት እንደው ዘንዶ እንኳን ብለህ ባትነግረኝ ሰይጣን ቅዱሳንን ያገለገለበትን ስፍራ ታመጣልኛለህ ማለት ነው። ኦኬ መታዘዝ ማገልገል ነው አይደለ? አይደለም። እንዲህ አድርግልኝ፣ እንዲህ ሂድ፣ እንዲህ ና ምናምን ማለት ማገልገል አይደለም። ሴጣንን ማዘዝ አንችልም እኛ። አንተ ሰይጣንን ለታሎን የበቃንን ምን ብለህ ነው የምታዘው? ማዘዝ አንችልም። ሰይጣንን ምን ብለህ ነው የምታዘው? ወጣ ከዚህ ምን ትሰራለህ እዚህ ብለህ ማዘዝ አትችልም። እንዲወጣ ለምሳሌ ሴጣን ያለበት ሰው አንተን አገለገለህ ማለት ነው። ያንተን አላውቅም፣ ግን የበቁ አባቶች ወይም የፕሮቴስታንት ፓስተሮች ጸልየው ወጣ። ሴጣንንማ እኛ ወቅተን እናስወጣዋለን። ይህ የልጅነት ስልጣናችን ነው። ገብቷል። አዘዝከው አላዘዝከው ማዘዝና እኮ አንተን ማገልገል እኮ ይለያል። እሺ ብሎ ወጣ አልወጣም? እሺ ያለ እሺ ብሎ ወጣ አገለገለክ ማለት ነው። በቃ እንዴ እሺ ካለ አሽከር ከሆነ እሺ። ስለዚህ አሁን አጥብቃችሁ ለምን ታያላችሁ? አሽከራችሁ ነው አባቴ። በጣም ጥሩ። ስለዚህ አሁን ሰይጣንን እዚህ ተራራ ላይ ውሰደኝ ብለው እሺ ብሎ ከች ብሎ ጥቅልል አድርጎ ይወስደኛል ማለት ነው። ውጣ በለህ ካዘዝከው ልክ እንደ አባትህ እዚህ ጋር እንዳሉ ሲምፕሊስቲክ እሱን እንዲህ እንትን ሞክ ምናምን ማድረግ እንትን አትበልና ቢኒዬ አንተም እዚህ ያላችሁ የፕሮቴስታንቱም ካቶሊኩም ጸልዮ ሴጣን ያወጣል። ውጣ ብሎ አዘዘ። አንተ እኮ የምታምንበትን ነገር እኮ አባት ምናምን እንዲህ የምታምንበትን ነገር መልሼ ስነግርህ ሞክ እያደረገኝ ነው አትበል። የራስህ እምነት ነው ሞክ እያደረገ ያለው። ገብቷል። በፍጹም ራስህ እኮ ህሊና እኮ እየተገነዘበው ነው ማለት ነው። አባትህን አሁን ለምሳሌ እነኝን አቡነ አረጋዊን ወደ ተራራ ይዟቸው የሚሄደው ሰይጣን ነው ካልከኝ እያገለገላቸው ነው አይደል? በእግዚአብሔር ኃይል አዘውት። እሺ እኛ የምናውቀው መጽሐፍ ላይ ዲያብሎስን ተቃወሙት እርሱም ከእናንተ ይሸሻሉ። አባትህ ደግሞ ምን እያደረጉ ነው? ዲያብሎስን ጥሩት እሱም ያገለግላቸዋል በሚለው ጥቅስ እየሰሩ ነው ማለት ነው። ያስማማናል ይሄ? አዎ ቅድም ቢኒ የነገርኩህ እኮ ስለማዘዝ ስለመታዘዝ ስነግርህ ይህን ያህል ዲያብሎስ ርዕስ መሆኑ ራሱ አይ ዱ ማይንድ በጣም ብዙ የሚወራ ነገር እያለና ዲያብሎስ ከኛ በጣም በታች ነው እና ማዘዝ እንችላለን። አትፍሩት። ጥሩ ነገር አሁን ተናገር። አያለን እኛ አንፈራውም፣ እናዛለን። አቡነ አረጋዊም ላይ ያለውን ዘንዶ ራሱ አቡነ አረጋዊ አሁን ሲተሻሹት ይህንን ዘንዶ በጌታ በኢየሱስ ስም ብለን አቡነ አረጋዊ ላይ ራሱ ጮሆ ይወጣል ዘንዶ ማለት ነው። ምክንያቱም አቡነ አረጋዊ የምናገኛቸው እሳቸውም ዘጠኝ እየሰማ ቢኒዬ አክባሪ ነኝ እንጂ ማውራት አለብህ አንተ። ሶሪ
ጨው ይወጣል ምናምን ሳይሆን እኛ እንቃወመዋለን። አይ እንቃወመዋለን ለእኛ። እሳቸው ግን ምን እያደረጉት ነው? ቤተኛ አድርገውታል። ገብቷል። ትራንስፖርት ሲያስፈልጋቸው ባጃጅ፣ አሁን ኢትዮጵያ ውስጥ ባጃጅ ለሚጠሩ ሰው ለምሳሌ ባጃጅ ሲያስፈልጋቸው ሴጣንን ጠርተው በባጃጅ የሚደረገውን እኮ ነው የማወራው። እንደዛ ሳይሆን እኔ ሲምፕል የነገርኩህን ነገር ሰማ። አንተ ስልጣን አለ ዕብራዊ ላውራ ሰማሽ? አንዴ እስካሁን ሰማኋችሁ። በጣም ሰይጣን ነው አልክ አይደል እንዴ? ዘንዶ ጥሩ ምሳሌ አይደለም በመጽሐፍ ቅዱስ። አንተም እየደጋገምከው ሰይጣን ነው፣ ሂድ ስትሉት ይሄዳል ይመጣል። እናንተ ቤተክርስቲያን የሆነው ልንገር፣ አሁን አንዱ ለትራንስፖርት ተጠቅሞበታል፣ አንዱ ገሎታል፣ አንዱ ደግሞ አጥምቆ ወደ ሰው ቀይሮ ጨዋ ለጽድቅ ብሎ ታቦት አስቀርጾ ይሰግድበታል። ሪሊ በእውነት አሁን ጥሩ ጭንቅላት እንዳለ እያየው ነው። ዲስከስ የማድረግ ችሎታ አለ። ምን አለ መጽሐፍ ቅዱስ ብታነብ ወንድሜ። ዘንዶ ጠላት ነው። ዘንዶ ተጠቅልሎ የሚጣል ጠላት ነው። የእባብ ዘር ጠቅላላ ሴቲቷን ያሳታት እባብ ነው አይደል? ሰይጣን በእባብ አድሮ አይደል እንዴ? ራሱን ትቀጠቅጣላችሁ ተባልን እንጂ ትራንስፖርት አድርጉት ስትፈልጉ ከሌ እንዲህ ስላረገ የሚባል ነገር አለ ወንድሜ። ቃልዬ ከራስ ጋር ሁንና እንደው ቲንክ ባውት። ማንም ፈላስፋ ማንም ጥበበኛ ጻፍኩ ብሎ የሚጽፈውን ትክክል አይደለም። አንድ ቅዱስ አባት እግዚአብሔር በፈለገው ሊጠቀም ይችላል። የትኛውም መጽሐፍ ቅዱስ ላይ በዘንዶ ተጠቅሞ ይሄን አረጉ የሚባል ግን የለም። ዘንዶ ምንድን ነው? የወደቀ ነው። በቃ ተመቷል፣ ዘንዶ ተጠቀመ ይላል። አገልጋያችን መንፈስ ቅዱስ ነው፣ እግዚአብሔር ነው። ይሄን ነገር እንዲያደርግልን ስንል ምናወጣውም ሰይጣንን ዘንዶውንም ስናስወጣ በኢየሱስ ክርስቶስ ስም ነው። ከኛ ጽድቅ የመጣ ምንም ነገር የለም። በስሙ ስልጣን ነው ኦኬ አጋንንት የምናወጣ። እዚህ ጋር ግን አጋንንትን እንደዚህ ተጠምጥመው ሄደው እውነት ጻድቅ አባት ከሆኑ ምን ዘንዶ ያስፈልጋቸዋል? ብታምን እኮ ይሄን ተራራ ከዚህ ተነስተሸሽ ብትል ቅንጣት የምታክል እምነት ቢኖር ነው የሚል አይደል እግዚአብሔር ኢየሱስ። እስኪ አሁን ዘንዶ ወይም ሰይጣን ምንድን ነው እያደረገ ያለው? ከሰይጣን ጋር ምን ህብረት አለን ነው ጥያቄ። ኦኬ እሺ አጠር አድርገህ መልሰው። እኔ ምንም 20 ሰከንድ ነው የማወራው። ቀላሉ ነገር እግዚአብሔር ስልጣን ስላለው የሰናፍጭ ታህል ቅንጣት ካላችሁ አንቺ እንዳልሽው ይሄን ተራራ ማንቀሳቀስ ትችላላችሁ ያለ ፈጣሪ ስላለን ታምራቱን በብዙ መንገድ ያሳያል። ሙሴ ብትር ጥሎ እባብ እንዲሁም ብትሩ ያደረገው ፈጣሪ ነው አይደለ? እባብን በመጠቀም ሙሴ የማያውቀውን አይቶት የማያውቀውን አይደለም ሊያረጉ እንደሚችሉ ጌታ ስለሚያውቅ በትር አለው እጁ ላይ ተአምርን እንዲሰራ። እነሱ ናቸው ገና ቆይ እሺ ፓስተር አንድ ቁጥር ቆይ የጻፍክ ነበረ ለፓስተር እድል ልስጠው። አይ አንድ ምላሽ 20 ሰከንድ እንኳን አለ። እሺ ፓስተር ይቀጥልሽ። አይ ፓስተር ይቀጥልና አዳምጠው። እሺ እግዚአብሔር ይስጥልኝ እድልን ስለሰጣችሁኝ። እብርዬ ጥሩ አምጥተሽዋል ነገሩን። ምንድነው ውይይት ከሆነ እኛም እንድንማርበት በርዕሰ ጉዳዩ ላይ ወንድማችን ማስረጃ አለኝ መጽሐፍ ቅዱስ ፓስተርዬ ከይቅርታ ጋር አሁንም ኢየሱስ አምላኬ ከየት ቤተ እምነት ነው ኢየሱስ አምላኬ ብሎ የሚል? ኦርቶዶክሳዊ ነው። ኦኬ ኦርቶዶክስ ነው። ኦኬ እሺ ቴንክ ዩ። አይ ሌላ ኦርቶዶክሳዊ ስላለ ላስገባ ነበር። እሺ ቀጥሉ ፓስተርዬ ቀጥል። ኦኬ ሁለት ኦርቶዶክስ አሉ። ሌላ ላስገባ ልትፈልጌ ነበር። ቀጥሉ። እሺ እና ውይይቱ ጥሩ ሊሆን የሚችለው አሁን እኔ ከዚህ ወንድም ጋር ባወራ አሁን ጥሩ የሚሆነው ምንድን ነው? ርዕሱን አይተኸዋል ወዳጄ። እና ርዕሱ ምንድን ነው የሚለው? ቅዱሳንን ዘንዶ ያገለግላቸዋልን የሚል ጥያቄ ነው የቀረበው። አዎ ከሆነ የሙግትህ ሀሳብ አዎ ያገለግላቸዋል ካልክ አጭር በሆነ መንገድ ማስረጃህን ንገረን። ይሄ በዚህ ምክንያት ይሄው ይሄ ያለ ስለዚህ ያገለግላቸዋል ወደሚሉ ድምዳሜ እንደርሳለን ብለን ከዛ በኋላ እኛ ደግሞ አይ አንደርስም የሚለውን እናሳይህ። እሺ አመሰግናለሁ። ማብራሪያ ምናምን አይደለም የምትሰጠን። ይኸውልህ የሙግትን አካሄድ ወይም የውይይትን አካሄድ በደንብ ያዘው ወዳጄ። መጀመሪያ አንተ
ዘንዶ ቅዱሳንን ያገለግላቸዋልን ለሚለው ጥያቄ በመጀመሪያ መልስ ምንድን ነው? ያገለግላቸዋል ነው ያገለግላቸውም ነው? ገብቶኛል። በጣም ተረድቻለሁ። ነው መልስህን ንገረኝ እንጂ ቆይ መልስህን ልወቀው። እኔ ገብቶኛል ሳይሆን ለምን ያገለግላቸዋል? ያገለግላቸዋል። በጣም አሁን ማስረጃህን ንገረኝ። ሲምፕል። የሰው ልጅ ከማንኛውም አይነት ፍጡር በላይ ነው። ዘንዶ ሰይጣን ነው። ማዘዝ እንችላለን፣ እናናዝዘዋለን። የእግዚአብሔር ክብር ይገለጥ ዘንድ ለበቁ ቅዱሳን ሰይጣን ይታዘዝላቸው ዘንድ ምንም አይነት ችግር የለውም። የእነሱን ተጋድሎ በማየት ሌላው እንዲበቃ ዘንድ። ጨርሻለሁ። በጣም ቀላል ነገር ነው። ዘንዶን በጣም ጥሩ። በቃ ጨረስ። ቆይ ጨረስ ብራዘር ጨረስ። አሁን ሌላ ማብራሪያ ውስጥ አትሄድ። ያልከኝ ነገር ምንድነው? እሱ በነጥብ ላስቀምጥልህ። አንደኛ ሰው ከሁሉ ፍጥረት በላይ ነው ያልከው አንድ። ስለዚህ የበቁ ቅዱሳን ሰይጣን ያገለግላቸዋል፣ ምክንያት ስለሚበልጡት የበቁ ስለሆኑ። ከሱ አንዱ ምክንያትህ ሰው በሰውነታቸው ከዘንዶ በላይ ስለሆኑ፣ ሁለተኛው ምክንያት ደግሞ የበቁ ስለሆኑ ነው ያልከው። የበቁ ስለሆኑ ሶስተኛ የሰጠው ምክንያት የእግዚአብሔር ክብር እንዲገለጥ ነው ያልከው። ልክ ነኝ? ይሄን ያልከኝ አይደል? አዎ። ጥሩ ተረድተኛል። ቴንክ ዩ። በጣም ጥሩ። አሁን ይሄን አንተ ነው ያልከኝ። ይሄን ካልከኝ በኋላ ካንተ የምፈልገው ማስረጃ ሶስቱንም ነገር በእግዚአብሔር ቃል አስደግፍልኝ። አሁን በመጽሐፍ ቅዱስ እዚህ ጋር ለመጀመሪያው ነጥብህ ምን ይላል? ሰው ከፍጥረት ሁሉ በላይ ነው ይላል። ኦኬ። የበቁ ሰይጣን ያገለግላቸዋል የሚለው ጥቅስ እዚህ ጋር አለልህ ብለህ አሳየኝ። አሁን እሱ ከእግዚአብሔር ቃል አምጣና አሳየኝ። የትኛውን ያነሳኸውን ሐሳብ ነው? ሶስት ሐሳብ አንሳለሁ። የትኛው ፖይንት? ከሶስቱ የትኛውን ላሳየህ? የሰው ልጅ መቼም ከፍጥረት በላይ ነው የምታሳየው። ሶስቱንም ነው የምታሳየው። ምክንያቱም አዎ ነው መልስህ። ገብቶሃል? አዎ ስለሆነ መልስህ አዎ ለሚለው መልስህ ሶስት ማስረጃ ወይም ሶስት ፖይንት ያለው ማስረጃ ነግረኸኛል። ስለዚህ ሶስቱንም በእግዚአብሔር ቃል ጀስቲፋይ ማድረግ አለብህ ወይም ማረጋገጥ አለብህ። ስለዚህ ለሶስቱም ላስቀመጥከው ሐሳብ መጽሐፍ ቅዱሳዊ ማስረጃ አምጣ። ኦኬ ቴንክ ዩ ሰርቫንት ኦፍ ጋድ። ሶስቱ ሐሳቦች ማለት አንደኛው የሰው ልጅ የተከበረ ፍጥረት ነው፣ ሌሎቹን ፍጥረታት ያዛል። ዘንዶ ብሎ የሰየመው የሰው ልጅ ነው አይደለም? ይሄን ነገር ማብራሪያ ምን ጠየቅኩ? ይኸውልህ ወንድሜ፣ አሁን ቅድም የነገርከኝ ነገር ገብቶኛል። ይኸውልህ ወዳጄ፣ ስምህን ስጠይቅ የጫማ ቁጥር አትንገረኝ። እኔ ያስረዳኸው ባለ ሶስት ነጥብ እንትን አንስተህ የተናገርከውን ነገር እሺ ብዬ ተቀበልኩ። ሰው ከተፈጥሮ ከሁሉም ፍጥረት ይበልጣል። እሺ እኔ መቼ ታምናለህ? እሱ ብራዘር፣ እኔ እንዳምንህ ማስረጃ ጥቅስ ሰጠኝ ነው ያልኩህ። የመጽሐፍ ቅዱስ ማስረጃ አምጣ። ቅድም ከቢኒያም ጋርም ብራዘር፣ እኔ ታምናለህ፣ ይኸውልህ ታምናለህ አታምንም ሙግት ውስጥ አይደለም የምትገባው ከኔ ጋር። አሁን ከኔ ጋር የምትገባው በሙግት አካሄድ ነው እየሄድክ ያለው። ስለዚህ ማስረጃ ሰጥተሃል። ዘንዶ ሊያገለግለው ይችላል አልክ። እሺ ብዬ ተቀበልኩ። ማስረጃ ስጠይቅህ ሶስት ነጥብ አንስተህ ተናገርክ። ኦኬ፣ ይሄንን ሶስት ነጥብ ማስረጃህን በእግዚአብሔር ቃል አስደግፋለሁ። ምክንያቱም ውይይታችን መንፈሳዊ ስለሆነ የውይይታችን ዳኛ ደግሞ መጽሐፍ ቅዱስ ስለሆነ። ስለዚህ የምታረገው አሁን ይኸውልህ፣ ካልገባህ የምታረገው አመሰግናለሁ። ይኸውልህ ወዳጅ ገብቶኛል ያልከኝ ግን አልገባህም። አዳምጠኝ እንዴ። ከገባህማ የምታረገው እንደዚህ ነው። ለመጀመሪያው ነጥቤ ከእንደዚህ አይነት መጽሐፍ እንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። ለሁለተኛው ነጥቤ ከእንደዚህ አይነት ምዕራፍ ከእንደዚህ አይነት መጽሐፍ ከእንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። የምፈልገው እሱ ነው። ማስረጃን የጠየቁህ ለሀሳብ እንጂ ሀሳብን ደግመህ እንድታብራራው አይደለም። ሀሳብማ በቃ ግልጽ ነው እኮ ገብቶኛል። ማስረጃን የጠየቁት እኔ። አሁን ቀጥል። አንሚውት አድርገውና ቀጥል ወንድማችን። ቃል አንሚውት አድርገውና ማይከን ቀጥል። ቃል ሚውት ነህ። አንሚውት አድርገው።
አዶን ነው ማን እንዳደረገኝ በእውነት አንሚት ማድረጉንም አልችልም ነበረ። አሁን አውክሴ ባልኩት። እሺ ሶ ሰርቫንት ኦፍ ጋድ መጀመሪያም ስገባ ከነቢኒ ከነብራዊት ጋርም ሳወራ የነበረው እኔ እንዲህ ስትሪክት የሆንኩ የቴዎሎጂ ተማሪ ምናምን ሆኜ ሳይሆን ሎጂካሊ አሁን ያወራችሁ ሶስቱ ነጥቦች አንተም በኔጌቲቭ ሳይዱ ከባይብል ታመጣለህ ብዬ አላስብም። ለምሳሌ የሰው ልጅ ከፍጥረታት በታች ነው፣ ዘንዶ ማዘዝ አይችልም የሚል ጥቅስ ልታመጣልኝ አትችልም። አንተም አሁን ወዳጄ አዳምጠኝ፣ በእናትህ ስማኝ። ጊዜ አናጥፋት። 971 ሰው ተቀምጦ ጊዜ አናጥፋት። እኔ ዝም ብያለሁ እንግዲህ። ቆይልህ የሰለጠነ አካሄድ፣ ትክክለኛ የሆነ አካሄድ ነው መሄድ ያለብን። ገብቶሃል? ትክክለኛ በሆነ አካሄድ ጥያቄ ጠየቁ። ርዕሱን አይተሃል ወይ? አዎ። ዘንዶ ሰውን ያገለግላል ብለህ ታምናለህ? ያገለግላል ወይስ አያገለግልም? ያገለግላቸዋል። ምንድን ነው ዘንዶ እንዲያገለግላቸው ማስረጃ ምንድን ነው ምክንያት ስለ ሶስት ነገር ተናገር። እነዚህን ሶስት ነጥቦችን ያነሳኸው አልኩህ። አዎ አልከኝ። ኦኬ እንግዲህ ውይይታችን መንፈሳዊ ስለሆነ የሚዳኘውን በእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል አምጣ አልኩህ። ገብቶሃል? ሌላ ነገር አይደለም አሁን እንድታወራ እኮ የምጠብቀው እኔ። ሌላ ነገር ካወራሁንም አላስወራህም። ለምን ካልከኝ የተጠየቅከው ሌላ የምትመልሰው ሌላ። ጥሩ ነገር ተናግረሃል። እኔ መጽሐፍ ቅዱስ አላውቅም አልተማርኩም፣ ስለዚህ ሎጂክ ነው የማወራው ካልከኝ ውይይቱ በሎጂክ አይደለም የሚሄደው። ገብቶሃል? በሎጂክ አይደለም ውይይቱ የሚሄደው። ውይይቱ ዳኛ አለው። ዳኛው የእግዚአብሔር ቃል ነው። ሎጂክ ከሆነ የምታወራው የውይይት አካሄድን እንቀይረዋለን ማለት ነው። አየው? ስለዚህ አሁን ለሰጠኸው ማስረጃ ላነሳቸው ነጥቦች ዘንዶ ሰውን ያገለግላል ብለህ ላመጣኸው ነጥቦች መጽሐፍ ቅዱሳዊ ማስረጃ ካለ አሁንም በትህትና መጠይቅህ መጽሐፉን፣ ምዕራፉን፣ ቁጥሩን ንገረን ለሶስቱም ሐሳብህ። ከሌለህ ደግሞ ትችላለህ፣ የለኝም ማለት ትችላለህ። የግድ አንገትህን ታንቀህ እኮ ጥፋ አትባልም። የለኝም ትላለህ። በቃ የለው መጽሐፍ ቅዱሳዊ ማስረጃ ስለሌለው ሐሳቡን አንቀበለውም ብለን እናልፋለን ማለት ነው። ታሴት እሺ፣ አመሰግናለሁ። ስለ ትህትና አመሰግናለሁ። ሙት አድርጌ ላዳምጥ። ቅድም ብያለሁ ባይብሊካሊ ይሄ ምዕራፍ ይሄ ምናምን እያልኩ ልጠቅስ ስላልችልም ሎጂካሊ ያለውን ነገር ከቢኒያም ጋር እና ከዕብራዊት ጋር ጥሩ ውይይት አድርጌያለሁ። እግዚአብሔር ይባርክ። ሰርቫንት ኦፍ ጋድ ቴንክ ዩ ቬሪ ማች። ደህና ደሩ። በቃሽ ማስረጃ እንደማታቀርብለት ስለነገርከን በጣም በጣም እግዚአብሔር ይስጥህ። በቃ መጽሐፍ ቅዱሳዊ ማስረጃ ሊያቀርብልን ስላልቻለ ወንድማችን ቃል ዘንዶ ሰውን ያገለግላል ብሎ ያመጣቸው ነጥቦች ውድቅ ናቸው ማለት ነው። ውድቅ ናቸው፣ ማስረጃ የላቸውም፣ የሚጠቅሙ አይደሉም ማለት ነው። ስለዚህ እንለፋቸውና ሌላ ሰው ደግሞ ይቀጥል ከእነ ወንድሜ ብሩክ ጋር። ቴንኪዩ ብርዬ ስለሰጠሽኝ እድል። ሰርቫንት ኦፍ ጋድ ያዳመጥኳችሁ ነበረ ለረጅም ሰዓት። እናንተ የሄዳችሁበት አንገል ጤናማ አይደለም። መታየት ያለበት እሱንም ከማወዛገብ ሳይሆን እውነታውን ከመናገር አንጻር ነው። ዘንዶ እንስሳ ነው። ዘንዶ ተብሎ ደግሞ መጽሐፍ ቅዱስ ላይ የተጻፈው የሰይጣን ኢየሱስ ሚል ስም ማይ አንድ ያቁም ወዳጄ። አሁን የገባኸው አስተያየት ልትሰጥ ሳይሆን በርዕሰ ጉዳዩ ላይ ልትወያይ ነው አይደል? አይደል ወንድሜ? ርዕሱ ላይ ነው እያወራሁ ያለሁት። ከርዕሱ ውጭ መቼ ቆየኝሽ። አቅጣጫ ይዘን ማውራት ስላለብን ነው የምጠይቅህ። ውዝግብ እንዳይሆን፣ ዝም ብሎ ትርምስ እንዳይሆን አቅጣጫ ይዘን እንድናወራ ነው የጠየቁ። በርዕሰ ጉዳዩ ላይ ርዕሰ ጉዳዩ ምንድን ነው የሚለው ትነግረኛለህ? ርዕሰ ጉዳዩን በደንብ አይተኸዋል? እስቲ ንገረኝ። እያየሁት ነው ስዕሉን። አይ ርዕስም ተጽፎ የአቡነ አረጋዊን ስዕል ቁጭ አድርገሃል። ዘንዶን ሰው ያገለግላል ወይ የሚል ነው ሀሳባችሁ። ዘንዶ ሰውን ያገለግላልን የሚል ጥያቄ ነው የተጠየቀው። ስለዚህ ውይይቱ መስመር እንዲህ ዝም ብለን ጊዜ እንዳናጠፋ፣ አንተ ዘንዶ ሰውን ያገለግላል ብለህ ታምናለህ? ማንኛውም እንስሳን የሰው ልጅ መጠቀም ይችላል። እኔ ማንኛውም አላልኩህም። ዘንዶ እንስሳ ነው። ዘንዶ እንስሳ ነው።
እንስሳ አይደለም፣ የዱር አራዊት ነው ብራዘር። ቆይ ለማንኛውም እንስሳ የቤት እንስሳ ነው የሚባለው። እሱን እንቶ ይውልን። አሁንም ጠይቅን ጥያቄ በቀጥታ ከመለስከው መልሰው። ዘንዶ ሰውን ያገለግላል ብለህ ታምናለህ ወይ? አዎ ያገለግላል ወይም ማያገለግልም በለኝ። ከዛ በኋላ ማስረጃን ታቀርባለህ። ማገልገል ይችላል እያልኩ ነው። ዘንዶ ማገልገል ይችላል። ሰይጣን ከምትለው ከቅድሙ ሚካኤል ተጭኖት ከምትለው እንትን ጋር የሚገናኝ ዘንዶ አይደለም። ያኛው ሌላ ዘንዶ ነው። ያኛው ኢየሱስ እንደማመጥ ኧረ እባክህ እንደማመጥ። እኔ ያልኩህን ነገር አልነገርከኝ። ይኸውልህ እኔ ያልኩህ የጠየቅኩህ ጥያቄ ምንድን ነው? ይችላል አይችልም አይደለም፣ እርግጠኛ ሆነ ነው የምትሄደው። ዘንዶ ይችላል። የሰው ልጅ እሱን መጠቀም መብቱ ነው ያልኩህ። ቆየኛ አዳን እኔ መብቱ ነው። ቆይ እሱን የመብት ስለመብት አልጠየቅኩም። እኔ ያልኩህ ዘንዶ ሰውን ያገለግላልን ነው ጥያቄው። አዎ ያገለግላል ወይም አያገለግልም፣ ከሁለት አንዱ ነው መልሱ የሚሆነው። ስለዚህ መልስህን መጀመሪያ ክሊር አድርገው። ያገለግላል። እሺ እግዚአብሔር ይስጥልኝ። የሚያገለግል ከሆነ ዘንዶ ሰውን ማገልገል እንደሚችል ማስረጃ ምንድን ነው? ዘንዶን ተጠቅመው የፈለጉበት ቦታ መድረስ ችለዋል። ይሄ ተአምር ነው አደለ? ተአምር ነው አደለ? ጉዳዩ የተጻፈው እኔን ምን ትጠይቀኛለህ? ማስረጃ ስጠኝ ነው ያልኩህ። ማስረጃዎችን ንገረኝ። እኔ ማስረጃን ለመስማት ነው እኮ እየጠበቅኩ ያለሁት። ዘንዶ ሰውን ያገለግላል። እኔ የምልህ ሰርቫንት፣ ቆይ መጽሐፍ ቅዱስ ጋር ተረጋጋ። አንተ በምትፈልገው መንገድ ለማፍሰሳት ሞክረህ ቆይ እንጂ መጽሐፍ ቅዱስ ላይ ግድ እኛ አሁን የሚደረጉ ተአምራቶች በዚህ ጊዜ መጽሐፍ ቅዱስ ከተጻፈ በኋላ የሚደረጉ ተአምራቶች ግድ በአማርኛ ነው የምናወራው ወዳጄ። በአማርኛ ነው የምናወራው ወዳጄ። በአማርኛ የምናወራ ከሆነ መግባባት ካለብን፣ ውይይት ማለት በመግባባት የሚደረግ ንግግር ነው። ገብቶሃል? አንተ በምትፈልገው ምናምን አትበለኝ። ንግግር የራሱ ህግ አለው። ገብቶሃል? ስለዚህ እየተነጋገርን ባለ መልክ ያለው ንግግር እንጂ ይሄ መጫጫህ ምናምን ከሆነ የምትፈልገው እኔ ስለማልችል አሁን የሚሰሩትን ተአምራቶች እንዴት መጽሐፍ ቅዱስ ውስጥ ተረጋጋ ብራዘር፣ ተረጋጋ። አዳምጠኝ መጀመሪያ፣ ተረጋጋ። ዘንዶ ሰው ያገለግላሉ ብዬ ጠየቅኩ። አዎ አልክ። ማስረጃ ምንድን ነው ይሄንን ሐሳብን የምታስረግጥበት አልኩ። ለሱ ማስረጃህን አቅርብ። የቅድሞ ወንድማችን እንዳደረገው አንደኛ እንደዚህ፣ ሁለተኛ እንደዚህ፣ ሶስተኛ እንደዚህ ብለህ ንገረን። የምታውቀው ነገር ካለ ማስረጃ ከሌለ ደግሞ አየለኝም ማለት ትችላለህ። መብት ነው እንጂ የተጠየቅከውን ነገር ትተህ ሌላ ነገር በማውራት ጊዜ አታጥፋብን። ይሰማሃል? ኢየሱስ ሚዩት ነህ። ኢየሱስ አምላኬ ሚዩት ነህ። ኢየሱስ መጀመሪያ መግባባት ያለብን ዘንዶ ምንድን ነው የሚለው ነገር ላይ ነው። ዘንዶ አንተ የምትለው ሰይጣን ከሰማይ የተጣለው ሰይጣን የተባለው በሰይጣን ምሳሌ የተቀመጠው ነው ወይስ ይሄ የዱር አራዊት እንስሳ ተብሎ የተቀመጠው? እኔ ጥያቄ አይደለም እሱ። ይሄን እዚህ ላይ ሳትግባባ የኔ ጥያቄ አይደለም እሱ። በጣም ክሊር በሆነ መንገድ ነው የተቀመጠው። እኔ መግባባት ያለብን የትኛውን ዘንዶ ነው? ስለ የትኛው ዘንዶ ነው የምናወራው? እንስሳ ስለሆነው ዘንዶ ነው እያወራን ያለ ነው። እንስሳ ስለሆነው ወይም የዱር አራዊት ስለሆነው ዘንዶ ነው እያወራን ያለ ነው። በቃ ቆንጆ። እሱን ማዘዝ ደግሞ ኖህ እርግቧን ልኳት ውሃ መቀነስ አለመቀነሱን ልኳት ይዛ መጥታ ከእንደገና ተልካ ማለት ነው ይዛ መጥታ መቀነሱን የምስራች ይዛ መጥታለች። አንድ እንስሳን አንድ ሰው ማዘዝ ብርቅ አይደለም። በቋንቋ መግባባት አይጠበቅባቸውም። እሺ አንድ ነጥብ ኖህ። እሺ አንዱ ማስረጃ ማስረጃ ምንድነው? ኖህ እርግብ ሄዳ መጥታ ቀንበጥ ይዛ መጥታ ነግረዋለች። ስለዚህ ዘንዶ ሰው ያገለግላል። ዘንዶ በለው እንስሳ ስለሆነ ወዳጄ፣ ይኸውልህ ይሄ ሎጂክ ይሄ ሐሳብህ የማይሄድበትን መንገድ ልንገርህ። እርግብና ዘንዶ ሁለት የተለያዩ ነገሮች ናቸው። በማንነታቸው በምን ትለኛለህ እንዴ? በማንነታቸው እርግብ ነው፣ ዘንዶ ነው።
ምንድን ነው የምታወራው? ምንድን ነው እስቲ ስለዚህ እርግብ? ይሄ እኔ አሁን ሁለቱ አዳምጠኝ፣ አይለያዩም አላልኩህም እኮ። ኧረ አዳምጠኝ ምንድን ነው ብራዘር። እስቲ? እንስሳ ናቸው ሁለቱም። ምን ማለት ነው? ምንድን ነው ማለት? ነገርኩህ እኮ እርግብ እርግብ ነው፣ ዘንዶ ዘንዶ ነው። የእኛ ርዕስ ያለው ዘንዶ ላይ ነው። ማትስ ስትጠየቅ ባዮሎጂ አታብራራ ብራዘር። የተጠየቀው ማትስ ነው። እዛ ላይ ምናውራ ሰርቫንት እነዚህ ከላይ ያሉ ሰዎች እኮ የተማሩ ናቸው። ሁላችንም እኔንም አንተንም የምናገረውን ነገር ይገመግማሉ። ኖርማል እርግብ ዘንዶ ዘንዶ ነው ስትል አዳምጠኝ። ይሄንን አውቄ ነው የማወራው ወንድም፣ ይኸውልህ ይሄን አውቄ ነው የማወራው እኔ። ርዕስ ጠብቄ ነው የማወራው እኔ። አየህ ታዲያ እኔ 3 ዓመቴ ነው እንደ እርግብ በማንነታችን። ቆይ ብራዘር ወንድሜ እንደ ኧረ አዳምጠኝ። አሁን የጠየቅኩህ ጥያቄ ዘንዶ ሰውን ያገለግላሉ ያልኩህ አዎ አልከኝ። እሺ ማስረጃ ስጠኝ አልኩህ። እርግብ ኖህን እርግብ አገልግሎታል፣ ስለዚህ ዘንዶ ሰው ያገለግላል አልክ። ይሄ አያስኬድህም አልኩህ። የማያስኬድህ ለምንድን ነው? ሁለቱ የተለያዩ ነገሮች ስለሆኑ። የእኛ ርዕስ ዘንዶ ላይ ነው እንዴ? በቃ ቆይ እሺ እርግብ ሰው ያገለግላል። ብራዘር ከቢኒ ጋር አውራ። ኖ አንተ ለምን ትወጣለህ? አልቻልከውም ማለት ሎጂክ ስላጣ ነው የምትወጣው እኮ። ለምን ቢኒ ጋር ሎጂክ ስላጣ እኮ ነው። እርግብ ሰው ያገለግላል። ያ ይታዘባል ሰው ከላይ። ኧረ ሎጂክ ብራዘር። ፓስተር ይታዘባል ሰው። ይሄንን ስትናገር እድሜያችንም ቼክ ያደርጋሉ። ከኤርሚ ጋር አውራ ብራዘር። ከኔ ጋር ተደማምጠና ከኤርሚ ጋር አውራ። ያ ጥሩ ሀሳብ ነው ያነሳው። ወንጌላውያን አማኞች ቤት ነው የምትጠይቀው መጽሐፍ ቅዱስ ምናምን ሰዎች ጋር። አዎ እርግብ በኖህ መርከብ ላይ አገልግሎት ሰጥታለች። ምንድን ነው ምክንያቱ ብለህ ካልክ እሱ የእግዚአብሔር ሀሳብ ስለነበረ እርግብ በመጽሐፍ ቅዱስ በመንፈስ ቅዱስ ስለተመሰለ ጌታችን ኢየሱስ ክርስቶስ በዮርዳኖስ መጥቶ በተጠመቀበት ሰዓት ላይ ታላቁ ነቢይ ዮሐንስ መንፈስም በእርግብ አምሳል ሆኖ መጥቶ በላዩ ላይ ያረፈበት ይላል። እርግብ የዋህነት እና የመንፈስ ቅዱስ ተምሳሌት ነው። በኖህ መርከብም ቢሆን ጌታችን በመስቀል በዮርዳኖስ በተጠመቀም ጊዜ እቺ እንስሳ መጽሐፍ ቅዱስነት የዋህነት ምሳሌ ናት፣ የትህትና ምሳሌ ነው። መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነው ጌታ በእርግብ ተመስሏል፣ በእባብ ግን አልተመሰለም። ኖ ጻድቅ ሰው ነው። አዎ እርግብ አገልግለዋለች፣ ምንም ጥርጥር። በእርግብ አገልግሎት ሰጥታለች። እዛ ጋር የወይራ ቀንበጥ ይዛ መታለች። ውሃው መድረቁን የጥፋቷ መድረቁን ከምድር ላይ ለምልክትነት ይዛ መታለች። አሁን ከተጠየቃችሁት እሳት ጋር ማነው ምንድነው ከተጠየቀው እባብ ጋር ምንም የሚያገናኘው ነገር የለም ብራዘርዬ። እርግብ የመንፈስ ቅዱስ ምሳሌ ነው። ቀጥታ ነው የተጻፈው በአዲስ ኪዳንም በብሉይ ኪዳንም። ምሳሌ ማለት ሪል ራሱ ማለት ነው እንዴ ብራዘር? እኔ እሱን አሁን ለጠየቀው ምሳሌ ማለት ሪል ራሱ ማለት ነው እንዴ? እርግብ በቃ ሙሉ በሙሉ እኔ የሚዩት ያደረኩህ የምታወራው ከኤርሚያስ ጋር ነው። አሁን ለጠየቀው ጥያቄ አጥጋቢ አይደለም፣ ከዛ በላይ ሆድን የሚነፋ መልስ ስሰጥህ አሁን ደግሞ መጣህና ሪል ምሳሌ ነው አይደለም ብለህ አትበለኝ ብራዘር። ኦኬ መንፈስ ቅዱስ እንደዚህ ሁለት እንደ እርግብ ነው ተብሎ ሲባል የዋህነት ምሳሌ ነው ብያልኩ። ምሳሌነቱ የዋህነት ነው። ኦኬ እሱኛውን አሁን ትክክል መንፈስ ቅዱስኛውን ክንፍ ያለው አሞራ ነው አለ እንዴ? የእናንተ እኮ ቤተክርስቲያን መንፈስ ቅዱስን የመሰለችበት በሰነፍ አሞራ በሰጎን ማለት ነው። በሰጎን መስላ አንተ ነህ ኤርሚ እንደዛ እያልክ ያለው አንተ ነህ። እርግብ መንፈስ ቅዱስ ነው እያልክ ያለው አንተ ነህ። እኔ ምሳሌ ነው እያልኩ መጽሐፍ ቅዱስ እኔ ነኝ እኮ የነገርኩህ ብራዘር። አንተ የታውቅም እኮ እኔ ምሳሌ ነው። አንተ ግን ዘንዶን ሰይጣን ነው እያልከኝ። እኔ ሰይጣን አይደለም ምሳሌ። በዚህ ጉዳይ ዲቤት ትገባለህ ከኔ ጋር እዚሁ ጋር ደቂቃ እያዝልህ። ኖ ዲቤት አያስፈልገውም እኮ ይሄ አንተ ሪል ነው ዲቤት። ሚዩት አድርግ ያላልኩትን አትበል። እዚህ አንድ ሺህ ሰው ቁጭ ብሎ ማለት ነው። አንተ መጽሐፍ ቅዱስ ወዴት እንደሚገለበጥ እንኳን አታውቅም ብራዘር። ካልሆነ ታይ ትወርዳለህ። ችግር የለውም። እኔ አሁን ስድቡ አይደለም እኮ የተቸገርኩት። ታችሁረት ለምናገረው በመረጃ ታወሩ ከሆነ አውሩ። መጽሐፍ ቅዱስ ወዴት እንደሚገለጥ የማታውቅ ሰውዬ ቁጭ ብለህ ከፓስተር ጋር ትከራከራለህ። መከራከር ትችላለህ። ያወቅከውን ያህል ማሳወቅ ትችላለህ። ዝም ብሎ ማይክ ከፍቶ መጮህ አይደለም። ኦኬ በእውቀት አውሩ። እሺ ይህ የኖህን መርከብ ያገለገለች እርግብ የምን ምሳሌ ናት ነው? በመንፈስ ቅዱስ ምሳሌነት ተመስሎ ጌታችን በዮርዳኖስ በተጠመቀ ሰዓት ላይ ታላቁ ነቢይ ሰማያት ተቀደደ፣
መንፈስም በእርግብ አምሳል መጥቶ ሲያርፍበት አየ ይላል። እርግብ የምን ምሳሌ ነው? በኦርቶዶክስም በካቶሊካውያንም በእኛ ወንጌላውያን አማኞችም ስላሴ አማንያን በተባልን የምን ተምሳሌት ነው ተብሎ የሚታመነው መጽሐፍ ቅዱስ ውስጥ? የዋህነት ነው፣ የመንፈስ ቅዱስ ነው። እኔ ነኝ ያልኩት ይሄንን አይደለሁም። በአምሳለ እርግብ እያለች ኦርቶዶክስ ለመልአክ ሰጥታለች። ለመንፈስ ቅዱስ የተነገረው ብታጣምመው ግን እርግብ የማን ምሳሌ ነው ብለህ ብትላት ኦርቶዶክስ በደንብ ትነግርሃለች። ብራዘር በደንብ ትነግርሃለች። መጽሐፍ አንብቡ። በጨበጣና በጫጫታ የሚሆን ነገር የለም ብራዘር። መጽሐፍ አንብቡ። ይሄ ቤት የወንጌላውያን ቤት ነው። በዘንዶ ግን የተጠቀመ ዘንዶን ለአገልግሎት የተጠቀመ ማንም ነብይ የለም። ብሉይ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ ይምጣ። በመረጃ ውሃ ጥብላው ላይ ሰለቅበት ታያላችሁ። ያምጣ መረጃ። እኔ ደግሞ ዘንዶ በመጽሐፍ ቅዱስ ላይ በምን እንደተመሰለ በሕገ ልቦና፣ በሕገ ኦሪት፣ በአዲስ ኪዳን በምን እንደተመሰለ እናመጣለን። ኦኬ። ለምሳሌ አሁን ምድረ በዳው ላይ በሄዱበት ሰዓት ላይ እስራኤላውያን ከግብፅ ሲወጡ በጌታ ላይ አጉረመረሙ፣ በሙሴ ላይ አጉረመረሙ የእስራኤል ሕዝብ። ጌታም ተቆጣ። በምድረ በዳ በሄዱበት በነበረው በሱ መለኮታዊ ክብር ጠብቋቸው ጋርዷቸው ሲሄዱ በነበሩበት ምድረ በዳ ላይ ሲቆጣቸው በዛው ምድረ በዳ ላይ የነበሩ ነዘር እባቦችን አስነስቶ ያስነደፋቸው እና የሞቱት። ከዛው ደግሞ ከዛው ከህዝቡ መካከል ያስነሳው ታላቅ ነቢይ ከነሐስ እባብን ቅረጽና በዓላማ ላይ ስቀለው አሉ፣ በእንጨት ላይ ወደ እርሱ ቀና ብለው ያዩ ይድናሉ ብሎ በታላቁ ነቢይ በኩል ተናግሯል። ይሄም ተምሳሌነቱ ምንድነው? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 ላይ ተነግሯል። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ይላል። ኦኬ። እዛ ጋር የተሰቀለበት ምክንያት ምድረ በዳው ላይ በምን ምክንያት ነው? ትራንስፖርቴሽን ነበር የተጠቀሟቸው። የጌታ ቁጣን የመጣው በህዝቡ ላይ። መጽሐፍ አንብቡ። ውዳሴ ማርያምና ሰኔ ጎልጎታ አንብበ መተህ የእግዚአብሔርን ቃል ከጠጣና ከበላ ትውልድ ጋር አንድ አትመልሱም። አንድ ከዚህ በኋላ በዚህ ጉዳይ ላይ ጠንከር ያለ ሀሳብ አለኝ እኔ ብሎ የሚል ሰው ካለ ከኔ ጋር ዲቤት ያደርጋል። እዚሁ ማለት ነው። ደቂቃ ተይዞልን ዲቤት ማለት ነው። አይ ውይይት ነው ብላችሁ ካላችሁ ለመማማር ከሆነ የምታውቁትን ያህል ንገሩን። ወንድሞቼም የሚያውቁትን ያህል ይነግሯቸዋል። ኦኬ። መንፈስ ቅዱስ በእርግብ ተመስሏል አዲስ ኪዳን ላይ። ያች እርግብ በኖህ መርከብ ውስጥ አገልግላለች። እኛ እየጠቅን ያለነው እባብ ነው። እባብን ለትራንስፖርቴሽን አሁን የዚህ አቡነ አረጋዊ የተባለውን ለትራንስፖርቴሽን የተጠቀመበት